ኢትዮጵያኖች በኮሪያ ልሳነ ምድር ያስመዘገቡትን ያንን አያሌ ታላቅ ገድልና ድል አስደናቂ ወታደራዊ ገድል ማንኛውም ኢትዮጵያዊ ቃኘው የሚለውን መጽሐፍ ፈልጎ ኢትዮጵያ እንደ ጉድ ይሸጣል እሱን መጽሐፍ ፈልጎ አይገኝም ብዙ ጊዜ አሁን ሊኖር ይችላል ግን እሱ መጽሐፍ ማንበብ ጥሩ ነው ቃኘው የሚለው መጽሐፍ ማለት ነው አሁን እኔ ማውራው ቀዳማዊ ኃይለ ሥላሴ እዛ በሄዱ ጊዜ ያ ሁሉ በባርነት የነበረ ጥቁር ልቦ የተሰበረ እዚህ ነው የምትገባው እዛ ነው ማትገባው የተባለው ሁሉ እንዴት በስነ ልቦና ከፍ እንደሚልም ትልቅ ማሳያ ነው በጣም እና ቺካጎ በታሪኳ እንደዚህ አይነት እንግዳ አይታጣውቅም የተባለበት ነው 1954 እንደ አውሮፓ አቆጣጠር ቺካጎን ሲጎበኙ ለመጀመሪያ ጊዜ ነው በርካታ የአሜሪካን ስቴቶችና ከተሞች ጎብኝተዋል ቀዳማዊ ኃይለ ሥላሴ ገዛ በኋላ በርካታ ዩኒቨርሲቲዎች ምናምን ታላላቅ ሽልማቶችን ወስደዋል ተለምነው ነው የወሰዱት ይሄንን ያነሳውት ከዛ በኋላ ባለው ጊዜ ከጣሊያን ወረራና ድል በኋላ ሳልናገር የማላልፈው በሲቪል ኤጁኬሽን ወይም በሚሊተሪ ኤጁኬሽን በርካታ ኢትዮጵያውያን ንጉሱ የነበራቸውን ዲፕሎማሲያዊ መልካም ወይም ደግሞ ማንንም የሌለውን ልትዩ ትችላለች ምናልባትም አንድ የአውሮፓ ብሪ የሌለውን ክብር በመላ አውሮፓና በአሜሪካ ትልቅ ክብር የነበራቸው በምዕራቡ ዓለም ትልቅ ክብር እሳቸውን መቀበል እንደ ሀገር መሪ ማንንም የሚሻማበት ዘመን ነው መጥ እና በዛ ጊዜ ቀዳማዊ ኃይለ ሥላሴ ያደረጉት ነገር ያንን ዕውቅናቸውን ያንን ክብራቸውን ሀገር ለመከፋፈል ወይም የራሳቸውን ዘር ለይተው ለመጥቀም ምናምን እንደዛሬው ዘመን አልተጠቀሙበትም እንዲህ አይነት ወራዳ ተግባር እንኳን ሊያደርጉት ለማይክሮ ሰከንድ እንኳን አላሰቡትም ግን ያደረጉት ምንድነው ኢትዮጵያውያኖችን አስተምረውበታል ክብራቸውን ዝናቸውን የዓለም ፍቅር የአፍሪካኖችን ፍቅር ወደ ትምህርት ነው የቀየሩት በርካታ ኢትዮጵያውያን በምዕራቡ ዓለም ተምረዋል በዛ ጊዜ regardless of any difference ሃይማኖት ዘር ምናምን ልዩነት ሳይደረግ ማንንም ለትምህርት ብቃት ያለው ዕውቀት ጥሩ ችሎታ ያለው ሰው በሙሉ ስኮላርሺፕ በነፃ ሶፍኮ ተመርጦ እየተገዛለት እየለበሰን የተማረው በነፃ ነው የተማረው ካናዳ አሜሪካ ነገር እንግሊዝ ወታደሩንም እንጠቅስ እንጂ ሮያል በብሪቲሽ ሮያል ሚሊተሪ አካዳሚ ውስጥ ስንቱን ተምሮ በክብር የተመረቀው አንደኛ ይወጣ እነ ጀነራል ተስፋዬ ትርፌን በአብዮታዊ መንግስት 1980 መፈንቅለ መንግስት የተበሉ ናቸው እነ ጀነራል አማሃ ደስታ ነው ያቸው ያኔ እዚህ አሜሪካ ነገር መጥተው በማኔጅመንት ማስተርስ የነበራቸው እነ ጀነራል ፋንታ በላይ አስቢ የኢትዮጵያ አየር ኃይል አዛዥ መጀመሪያ ከዛ በኋላ ኢንዱስትሪ ሚኒስትር የነበሩት በኢንዱስትሪያል ኢንጂነሪንግ ማስተርስ የነበራቸው ሰዎች ናቸው እነኚህ ዘመ ብለው ምናምን አለም የተማሩት ኢትዮጵያ ነች ተሰማራቸው እኮ በተለይ ከጦርነቱ በኋላ ቀዳማዊ ኃይለ ሥላሴ በቴክኖሎጂ ኋላ መቅረታችንና መበለጣችንን እንዳወቁ ዘመቻ ያደረጉት ብዙ ሰዎችን ወደ ውጭ ልኮ ማስተማር ነው ኤግዛክትሊ በሙሉ ነው ያስተማሩት የሚገርምሽ ነገር እስቲ ታሪክ ወደ ኋላ ስታይ በዛ ዘመን መጥቶ እዚህ ሀገር የሚቀር የለም አሜሪካ ነገር መጥቶ ተምሮ የሚቀር ሰው የለም ቢለመን እንኳን አይቀርም ምሳሌ መጥቀስ እነ ጀነራል ካሳይ ጨመዳን ወሰጅ እየተለመኑ ከንጉሱ ልጆች ጋር ከንጉሱ የልጅ ልጆች ጋር ከነ ልዑል ዳዊት መኮንን ኃይለ ሥላሴ ጋር ነው የተማሩት በፎርት ቤኒ ፎርት ሉዊንስ እኔ አሁን ፎርት ሉዊንስ ነጀነራል ተፈሪ በንቲ ተምረዋል እዚህ አንደኛ ወጥቷል አስል ቀዳማዊ ኃይለ ሥላሴ ናቸው ይላቋቸው አንደኛ ወጥቶ ተመርቀዋል ከ60 ምናምን ሰው ውስጥ አንደኛ ወጥቶ እነ ጀነራል እንዳልኩሽ እነ ጀነራል ተስፋዬ ትርፌ በሮያል ሚሊተሪ አካዳሚ ውስጥ አንደኛ ወጥቶ ሲሸለሙ እኮ ቀዳማዊ ኃይለ ሥላሴ በክብር ሲመለሱ ተመርቀው ማለት ነው የወርቅ ሻሞላ ተሸልመው ሲመለሱ መማር እንደ ልጃችን ተስፋዬ ትርፌ ነው ቀዳማዊ ኃይለ ሥላሴ ለዛ ነው እንትን ሐረር አካዳሚ የትምህርት ስልጠና መኮንን ቀላል ክብር አይደለም በአንድ ከፍተኛ ወታደራዊ ተቋም ውስጥ የስልጠና መኮንን መሆን የስልጠና መሪ መሆን የትምህርት መሪ መሆን የትምህርት መኮንን መሆን ትልቅ ክብርና ዋጋ አለው ለበበይ እና ብዙዎቹን እንደዚህ ያስተምረዋል ዩጎዝላቪያ ያስተምረዋል ከማርሻል ቲቶ ጋር በነበራቸው አስደናቂ ግንኙነት በኢንተለጀንስ ነው እስራኤል ሀገር በርካታ ኢትዮጵያኖችን ልከዋል በኢንተለጀንስ ትምህርት በደንብ ተምረዋል በኮማንዶ በጂዶ በርካታ ኢትዮጵያውያን ከመኮንኖች ባሻገር ማለት በርካታ ስልጠና ወስደዋል በርካታ ኢትዮጵያውያን ተምረዋል ኢንጂነሮች ዶክተሮች በርካታ ኢትዮጵያውያን በዛ ዘመን መተው ተምረዋል በነፃ ነው የተማሩት እንዴት ነው በነፃ የተማሩት ቀዳማዊ ኃይለ ሥላሴ በነበራቸው መልካምና ድንቅ ግንኙነት ያን በደንብ መመጠቀማቸው በሚገባ ተምረዋል ይሄንን መመስከራላቸው ዛሬ ነው ተነስተው እሳቸው እንዲያደንቁኝ እንዳይመሰግኑኝ አይደለም ሐቅ ስለሆነ እውነት ስለሆነ ለበበኝ እና በ1950 ወታደራዊ አካዳሚ ሐረር ወታደራዊ አካዳሚ ያቋቋመው በየነው በ1952 የሰሩትን ነግረሻኑ ከመፈንቅለ መንግስቱ በኋላ ከ1953 በኋላ ደግሞ በ1966 የመጀመሪያው ህገ መንግስት ሶስተኛው ህገ መንግስት በጣም በልዩ ሁኔታ ኢትዮጵያ ውስጥ አሉ የተባሉ ጠበብቶች ከውጭም ተጋባዥ ባሉበት በሚገባ የህገ መንግስት አርቃቂ ኮሚሽን ተቋቁሞ አጥንተው በስነ ስርዓት ኢትዮጵያ ውስጥ ያ ህገ መንግስት ቢጸድቅ ኖሮ በቃ ከምዕራባውያን ህገ መንግስት የበለጠ እንጂ የሚያንሰል ነበር
አስደናቂ ህገ መንግስት ነበር የረቀቀው። ሳይጸድቅ ግን አብዮቱ ፈነዳ 1966። ከዛ በኋላ እንግዲህ ቀዳማዊ ኃይለ ሥላሴ ላይ በአብዛኛው የተነሳው በስርዓቱ በአጠቃላይ በሀገሪቱ ላይ የተነሳው በእኩልነት በመሬት ላራሹ ስም እውነት ነው፣ መሬት ላራሹ ተገቢ ነበረ። ነገር ግን እሱን አስታኮ በሶሻሊዝም ርዕዮተ ዓለም እየተመራ ያ ትውልድ አስደናቂ በሆነ ሁኔታ ዓለም ሶሻሊዝም በዛ ዘመን ፋሽን ስለነበረ በመላው ዓለም ማለት ነው። በኢትዮጵያ መሆኑ አስገራሚ ባይሆንም በአንድ ርዕዮተ ዓለም በሶሻሊስት አይዲዮሎጂ እየተመሩ ሁሉም እሱ እያቀነቀኑ አያሌ ድርጅቶች ኢትዮጵያ ውስጥ እንደጨው የተበተኑበት የተዘሩበት ነው። ከዛ በኋላ በዛ ሽኩቻ ውስጥ ነው ወታደራዊ ክፍሉ የመጣው ማለት ነው። ወታደራዊ ክፍሉ ደግሞ ኢትዮጵያ 4 ክፍለ ጦሮች ነበሯት በዛ ጊዜ ከ40 ሺህ የማይበልጥ ፕሮፌሽናል ሰራዊት ነበራት። ያ በዛ ዘመን ቀላል አይደለም። የኢትዮጵያ ህዝብ ምናልባት ከ20 ሚሊዮን አይበልጥም፣ 25 ሚሊዮን 20 ሚሊዮን እና በዛ ጊዜ 4 ክፍለ ጦር ነበር። አንደኛ ክፍለ ጦር፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ጦር። እነኚህን ክፍለ ጦሮች ቤዝ ያደረገ እንደዚሁም ልዩ ልዩ ክፍሎች አዲስ አበባ ከተማ ውስጥ የሚገኙ ምድር ጦር፣ ሙዚቀኛ ምናምን ልዩ ልዩ ክፍሎች እነኛ ሁላ ተካተውበት ወታደራዊ ደርግ ተቋቋመ በ1966። እንግዲህ ሰኔ 20 ቀን 1966 ኦፊሻል ኮሎኔል መንግስቱ ኃይለማርያም 3ኛ ክፍለ ጦር ወክለው ከመጡ ጀምሮ ማለት እሁድ ቀን ሰኔ 20 1966 ዓ.ም የ3ኛ ክፍለ ጦር ተወካዮች ተቀላቀሉ። 4ኛ ክፍለ ጦር ማለት 4ኛ ክፍለ ጦር ተወካዮች እነ ኮሎኔል አጥናፉ አባት ናቸው። ከሰሜንም የመጡ አሉ እንደምታውቂው፣ ከአየር ኃይል ከተለያዩ ክፍሎች የመጡ አሉ። እነ ሻለቃ ሲሳይ ሀብቴ እነ በኋላ ጀነራል አዲስ ተድላ አሁን ያሉ በህይወት ከእስር ቤት ከጣሊያን የወጡት ኤምባሲ የወጡት ማለት ነው። እነኚህ አየር ኃይልን ወክለው ማለት ነው። ያን ጊዜ በሻምበል ማዕረግ ካልተሳሳቱ የነበሩ ናቸው። ሲሳይ ሀብቴም ሻምበል ነበር፣ በኋላ ሻለቃ ሲሳይ ሀብቴ ማለት ነው። ኮሎኔል መንግስቱ ኃይለማርያም ያኔ ሻለቃ መንግስቱ ኃይለማርያም ከምስራቅ ከ3ኛ ክፍለ ጦር ወክሎ ሲመጣ ኮሎኔል መንግስቱ ኃይለማርያም ያኔ ሻለቃ መንግስቱ ኃይለማርያም እሱና ሌላ አንድ ሻለቃ ነበረ የደርግ ዋና ጸሐፊ ነበር፣ እንደውም ገብረየስ ወልደሃና ይባላል። እንደዚሁም እነ 50 አለቃ ለገሰ አስፋው፣ 50 አለቃ ደመቀ ባንጃው እነኝና ሀረር አካዳሚ በመወከል ደግሞ እነ ሻለቃ አሁንም በህይወት አሉ ከእስር ቤት የወጡት ማለት ነው። ከአዲስ ተላጋ የወጡት ስማቸው አፌ ላይ ነው አሁን ኮሎኔል ብርሃኑ ባዬ ሁለት ጣሊያን ኤምባሲ የነበሩት ናቸው ሁለቱ። ያው ጀነራል ተስፋዬ ገብረ ኪዳን ሞተዋል እዛው ጣሊያን ኤምባሲ እና ያኔ ሻምበል አዲስ ተድላ ወይም ሻለቃ አዲስ ተድላ፣ ሻለቃ ብርሃኑ ባዬ እንግዲህ ሻለቃ ብርሃኑ ባዬ ሀረር አካዳሚን ወክለው ነው የመጡት። እነ ኮሎኔል መንግስቱ ኃይለማርያም፣ ሻለቃ መንግስቱ ኃይለማርያም፣ ሻለቃ ለገሰ ወልደሃና ሻለቃ ገብረየስ ወልደሃና፣ 50 አለቃ ለገሰ አስፋው፣ 50 አለቃ ለገሰ ደመቀ ባንጃው እነኚህ 3ኛ ክፍለ ጦር ወክለው ነው የመጡት። ለማንኛውም ሰኔ 1966 ዓ.ም ደርግ እንግዲህ ሲቋቋም በዛች ቀን መንግስቱ ኃይለማርያም ጥሩ ተናጋሪ ስለነበሩ ያኔ ሻለቃ መንግስቱ ኃይለማርያም ኦራተር ስለነበረ አንተ ብለው ይሻለኝ እና አንቱ ብዬ አንተ ነው የሚለው መንጌ እንግዲህ ጥሩ ኦራተር ስለነበረ ያው የደርግ እነ ኮሎኔል አጥናፉ አባተ ነበሩ ዋና አስተባባሪዎች ምናምን እና ኮሎኔል አጥናፉ አባተ እና ኮሎኔል መንግስቱ ኃይለማርያም ስታነጻጽረኝ የዓላማ ያው መጀመሪያ ላይ የዓላማ አንድነት ቢኖርም ያኛው ኮሎኔል መንግስቱ ኃይለማርያም ወይም ሻለቃ መንግስቱ ኃይለማርያም ጥሩ ኦራተር ስለነበረ በቤቱ በተለምዶ 120 የሚባሉት የደርግ አባላት በትክክል በቁጥር 109 የሚሆኑት ማለት ነው ሻለቃ መንግስቱ ኃይለማርያም ንግግር ሲያዩት መረጡት ማለት ይቻላል። በቃ እንዲህ አይነት መሪ ነው የሚያስፈልገን። ይሄንን እነ ጀነራል አዲስ ተድላ ዛሬም ጭምር በቀደም ኢንተርቪያቸውን ሳይ ነበር። እንዴት በቃ ይሄ ነው መሪ መሆን የሚችል ሊመራን የሚገባው እንደዚህ በጣም ነገሮችን በርቀት ማየት የሚችል በህሊና 100 ሜትር ርቀት በህሊና ማየት የሚችል ምናምን በዛ ሁኔታ ብቻ ደርግ ተቋቋመ ማለት ነው። ደርግ ሲቋቋም መንግስቱ ኃይለማርያም ወደ አመራርነት መጣ ማለት ነው። እስከ 1969 አንድ ትልቅ ስህተት የተፈጸመው ያው ህዳር 14 1967 የ60ዎቹን በተለምዶ የጃንሆይ ትልልቅ ባለስልጣናት ለኢትዮጵያ ትልቅ አበርክቶ ያላቸው እነኚህ ወጣት መኮንኖች ራሴ እነሱ ቦታ አስቀምጬ ሳይ እኔ ኢትዮጵያ የመጣችበት መንገድ ያወራ ነው ለበበይ ሁሉም ነገር የንጽጽር ውጤት ነው። ግን እንዴት አድርገው እንዴት ልባቸው ጨከነ የፈለገ ግፊት እነሱ የሚሉት እነ ኮሎኔል መንግስቱ ኃይለማርያም በንዑስ ደርግ አባላት ተደፍቀን ነው የሚሉት። ቋንቋውም ቃላቱም የኮሎኔል መንግስቱ ኃይለማርያም ቃላት ነው እና በንዑስ ደርግ አባላት ተደፍቀን ነው የሚሉት። እሺ የፈለገ ቢሆን ግን የፈለገ ቢጨክኑ በአክሊሉ ሀብተወልድ ላይ እንዴት ጨከነ ልባቸው? እኔም በጣም ነው የሚገርመኝ። በተለይ አክሊሉ ሀብተወልድ ላይ በጣም የፈለገ ጨካኝ አረመኔ እንኳን ነው ቢባል ቢባሉ እንኳን ነው እንደዛ እያልኩ አይደለም። የፈለገ ቢሆን 7 ወር ሙሉ አውሮፕላን ላይ ለኢትዮጵያ አንድነት የሄደ ነው አክሊሉ ሀብተወልድ ነው የመሰለ
ታላቅ ክብር ያለው ሰው በኢትዮጵያ ታሪክ እንደዛ አይነት ሰው አለ ለማለት አያስደፍረኝም። በዘመናዊት ኢትዮጵያ ታሪክ ውስጥ በዛ ደረጃ በደንብ የተማረ ዲፕሎማሲ ስራ በመስራት yes የሚያክል ጻፈ ትእዛዝ በኋላም ጠቅላይ ሚኒስትር አክሊሉ ሀብተወልድን የመሰለ ሰው ማለት እንዴት ጨከነው ይሄንን እንዴት ማስተዋል አቃታቸው? ፈለገ ጨካይ ልትሆኝ እንኳን ብትችል ኮንሲደር መታረጊያቸው ኤግዛምፕሽን አለ ህግ እንኳን ኤግዛምፕሽን አለ ያንን የሆነ የእብደት ጊዜ ነበሩ እነሱን ሁሉ ደርድረው ጀነራሎቹን ያ ሁሉ ኢትዮጵያ ዋጋ የከፈለችባቸውን ሰዎች ጨክነው የተገደለበት ነገር ሳስበው እነዚህም ተደምሮ ነው መቼም እዚህ ያደረሰን የመን ላይ ብዬ ነው ማስበው ራይት መት እና በደንብ ሲጸጸቱ አላየም ያ ቅር ይለኛል በእውነት ከዛ እነሱ ለሀገር ምን ሰሩ የሚለው ጋር መጣሉ እንዴት እንደማደንቃቸው ነግርሻለሁ ያ ፓራዶክስ ያ የስሜት ፓራዶክስ እኔም ጋር ለዛ ነው እንዴት ጨከኑ ቀሽብሩ ምናምን አጠቃላይ የጭካኔ ተግባሩ እሱ ሁሉ ያልተገባ ነበር እነኛም የፈጸሙት ነጭ ሽብርም እርምጃ የሚታወቅ ነው እነሱ በእነሱ በኩል የሚገባ አልነበረም በኢትዮጵያ ውስጥ ኢትዮጵያ ፈሪሃ እግዚአብሔር ያላት ሀገር ነች በክርስቲያንም በሙስሊምም ሰው በአደባባይ መግደል አስቢው ዛሬ እንኳን እንዴት እንደሚዘገን እንደሚከብድ ያኔ ደግሞ 99% አማኝ ነው በቃ ክርስቲያንም ብትዩ ሙስሊም ማለት እና ሰውን ያክል ፍጡር በእግዚአብሔር አምሳል የተፈጠረ ሰው የፈለገ ቢያጠፋ የፈለገ ሌብል ቢደረግ በአደባባይ ላይ ግድያ ለመጀመሪያ ጊዜ በኢትዮጵያ ውስጥ እንደዚህ በአስፋልት ላይ ያኔ ነው ያ ስህተት እንደነበረ በደንብ ይታየኛል ትክክል አልነበረም ኦኬ በምንም መንገድ መጡ በጭካኔም በምንም መጡ እንበል ከዛ ከ1966 እስከ 1969 አብዮታዊ ደርግ የመጣበት መንገድ ከፍተኛ ጥንቃቄ የተሞላበት ነው ያንን የ67 ላይ የፈጸሙት ነውር እሱን መዝለል ስለማልችል ነው መናገር ከዛ ውጪ እስከ 69 ጥር 26 1969 ድረስ በከፍተኛ ጥንቃቄ ነው የመጡት ጥር 26 1969 ግን ደርግ እንደ ዱባ ለሁለት ተከፈለ በስውርና በግልጽ ማለት እንዴት መሐላቸው ያው የያፓ አስተሳሰብ እነኛ በሶሻሊስት ሪዮት ዓለም የተደራጁት መኢሶን ያፓ እና ሌሎችም ወዝሊቅ ምናምን የምትያቸው ሁሉም አሉ ዛው ደርግ ውስጥ ማለት ነው ህዝባዊ ድርጅቶች ነው ምናምን ተብሎ ሁሉንም መርጅ ለማድረግና በታላቁ ቤተ መንግስት ጽፈት ቤት ሁሉ ከፍተው እንዲቀሳቀሱ ለማድረግ ተሞክሯል ሁሉም አብዮታዊ መንግስቱንና እነኛን ወጣት መኮንኖች ለማስተማር የሶሻሊዝም ሪዮት ዓለምን ኢንካልኬት ለማድረግ በጣም እንደሚፍጨረጨሩ እናያለን የወዝሊጉን ዶክተር ሰናይ ልኬን እናያለን ካነበብኩት ነው ማውራችን እና ከዛ በኋላ ሁሉም የየራሱ ስውር ዓላማ ነበረው ደርግን ተጠቅሞ ሁሉም የስልጣን ኮርቻ ላይ የስልጣን እርካብ ናፋቂ ነበር ሁሉም ማለት ትቻለሽ እኔ በነፃ ህሊና ነው ማውራው የማንም ደጋፊም ተቃዋሚ ሆኜ አይደለም እና ፋይናሊ ግን አብዮታዊ መንግስት ውስጥ ያሉ በኋላ ማለት ነው በደርግ ውስጥ ያሉ እነኛ ወጣት መኮንኖችም በቀላሉ የሚናቁ አልነበረም በነገራችን ላይ የተማሩ ሰዎችም ነበሩ አሁን ሻለቃ ሲሳይ ሀብቴን ብትወስጁ አዲስ አበባ ዩኒቨርሲቲ ማስተርስ የነበረው ነው በዛ ጊዜ በጣም እንግሊዝኛ ቋንቋ መቻል እንደ ትልቅ ክብር የሚቆጠር ባይሆንም used to speak a very lovely English በዛ ጊዜ ማስተርስ የነበረው በጣም ጎበዝ ማለት ሌሎችም ብዙዎቹ ኢቭን ኮሎኔል አጥናፉ አባተ ህግ የሚማር እነ ሻለቃ ያን ጊዜ ሻለቃ ማለት ነው በኋላ ምክትል ፕሬዝዳንት የነበረው ፍስሐ ደስታ እነኚህ አዲስ ዩኒቨርሲቲ ሎ የሚያጥኑ ምናምን የነበሩ ናቸው እና ራሳቸውን በትምህርት ኢምፓወር ለማድረግ እነኛ መኮንኖች ወጣት መኮንኖች የሚፍጨረጨሩ እና ጥሩ ደረጃ ላይ የነበሩ ናቸው እነ ኮሎኔል መንግስቱ ኃይለማርያም ሁለት ጊዜ የትምህርት ዕድል አግኝቶ ወደ አሜሪካን ሀገር መጥቶ በ1963 በ1959 እና በ1963 ሁለት ጊዜ መጥቷል በ1959 ዓመተ ምህረትና በ1963 ሁለት ጊዜ ወደ አሜሪካ የመምጣት ዕድል አለው እንዴት መጣ ምናምን እሱን አነሳለሁ እና ለማንኛውም አሁን ይሄንን የካራማራን ለማውራት ነው እንግዲህ ሁሉ ውስጥ የገባሁት የግድ ነው እንዳለ ይዞ መምጣቱ ጥሩ ነው እሺ እና ኤንዌይስ ደርግ ተቋቋመ ለሁለት ተከፈለ በኢሃፓና በወዝሊቅ በመኢሶን በእነኚህ ሰዎች ኃይሎች ያው ከስር ሁሉም የራሱን ኢንካልኬት ለማድረግ በጣም ይጥራል ልዩነታቸውን ምናምን እንዳለ ሆኖ ሁሉም የራሱን ዓላማ ኢንካልኬት ለማድረግ ኃይል የወታደራዊ ኃይል መሳሪያ የያዘ ኃይል ይፈልግ ስለነበረ በጣም ሁሉም መጠቀም ይፈልግ ነበር እና መጨረሻ ላይ ደርግን ራሱ በዛ ምክንያት ለሁለት ከፈሉት ማለት ነው እንደ ዱባ ለሁለት ከፈሉት ያ የተከፈለ ቡድን ቀላል ሽኩቻ አይደለም እና በጣም አደገኛ ነው እና ያ የተደመደመው ጥር 26 1969 ነው እንዴት የኮሎኔል መንግስቱ ኃይለማርያም ቡድን የሚባሉት ኮሎኔል መንግስቱ ኃይለማርያም እነ ሻለቃ ያኔ ኮሎኔል መንግስቱ ኃይለማርያም እነ ሻለቃ እንዳለ ተሰማ እነ ሻምበል ፍቅረ ስላሴ ወግደረስ እነ ሻምበል ለገሰ አስፋው እነኚህ በኮሎኔል መንግስቱ ኃይለማርያም እነ ሻለቃ ፍስሐ ደስታ እነ ተካት ሁሉ ኮማንደር አይ ቲንክ ኮማንደር ናቸው የባህር ኃይል አባል የነበሩ ናቸው እነሱ በደርግ በኩል በመንግስቱ ኃይለማርያም በኩል ናቸው ሳይድ ናቸው ማለት ነው ያኛው ግሩፕ ደግሞ አለማየሁ ኃይሌ ፖሊስ መኮንን የነበረ 10ኛ ኮርስ የፖሊስ መኮንን ነው በጃኑ የመጨረሻው ከፖሊስ ኮሌጅ በክብር የተመረቀ ነው በጣም ጂኒየስ ነው መቶ አለቃ አለማየሁ ኃይሌ ይባላል
እሱ ያለበት ግሩፕ ደግሞ መቶ አለቃ አለማየሁ ኃይሌ ሻምበል ሞገስ ወልደ ሚካኤል ኤርትራዊ ነው እነ ሻለቃ ሲሳይ ሀብቴ አየር ኃይልን ወክለው የመጡ ናቸው በዛኛው ሳይድ ግን እዛ የገባ ማለት ነው አሁን እነ ጀነራል አዲስ ተድላ እንግዲህ ወደ እነ መንግስቱ ግሩፕ ናቸው ተመልከች አንዳንዱ በግልጽ አንዳንዱ በሰውር ማለት ነው ወደ አመዘነበት ለመሄድ ያሰረ የወሰነ ሽኩቻውን የማይፈልግ ማከላቸው ይኖራል ለማንኛውም ለሁለት ጎራ ተከፈሉ ያኛው ግሩፕ የና አለማየሁ ኃይሌ ግሩፕ በጣም ኃይለኛ የነበረ ነው እና ጀነራል ተፈሪ በንቲ ጭምር የደርግ ሊቀመንበር ነበሩ በፊት ከሳቸው በፊት የነበሩት የደርግ ሊቀመንበር ጀነራል አማን አምዶም ናቸው ሳቸው እንግዲህ እንዴት እንዳፈነገጡና ምን አይነት እርምጃ እንደተወሰደባቸው ትግላችን የሚለውን ኢኮኖሚ መንግስቱ ኃይለማርያም መጽሐፍ ማንበብ በቂ ነው ከዛ ውጪ ነበር የሚባለውን መጽሐፍ በዘነበ ፈለቀ ያኔ እስር ቤት እያለ የጻፈው ወይም ትክክለኛ ስሙ ገስት ተጫነ ይባላል የሱ መጽሐፍ ማንበብ ጥሩ ነው በጥሩ ድንቅ የስነ ጽሁፍ የመጽሐፍ ችሎታ የጻፈው ነው እሱ ማንበብ ዘነበ ፈለቀ የጻፈው ነበር ቁጥር 1 እና ቁጥር 2ን ማንበብ በቂ ነው ማለት ነው በጣም ምርጥ የሆነ ስዕል ይሄን ለማወቅ ለሚፈልግ ሰው ምርጥ ስዕል ይሰጣል እሱ በቃ ማለት እንደነበረ ሰው ማውራት ያስችላል እኔ እነኚህን ያነበብኳቸው የዛሬ 15 ዓመት 20 ዓመት ምናምን ያነበብኳቸው ናቸው በጣም ተመስጬ ያነበብኳቸው ጥሩ ታስታውሳለህ ሁሉንም ነገር ያ ለማንኛውም ከዛ በኋላ የሆነው ነገር ምንድነው መሰለሽ ደርግ ለሁለት ተከፈለ የና አለማየሁ ኃይሌ ግሩፕ የና ሞገስ ወልደ ሚካኤል ግሩፕ ራሳቸው ጀነራል ተፈሪ በንቲ የደርግ ሊቀመንበር ያሉበት ቡድን ተበላ ማለት ነው እና ኮሎኔል መንግስቱ ኃይለማርያም ለመሳሰቡን ለቁርስ ዳረግናቸው ያለበት ይሄ ታሪክ ጥር 26 1969 ዓ.ም የተካሄደ ነው ከዛ በፊት 3 የመግደል ሙከራ በኮሎኔል መንግስቱ ኃይለማርያም ላይ ተፈጽሟል በጣም አደገኛ ነበር በተለይም የመጨረሻው ማለት ነው እጅግ አደገኛ መቀመጫቸውን አራተኛ ክፍለ ጦር ግቢ ባረጉበት ሰዓት ከታላቁ ቤተ መንግስት ስራም ሽቶ ብቻውን ምናምን በፊት አንድ ላይ በኮንቮይ ማለት ይቻላል በታጅበው በሞተራይዝድ ቬሂክል ታጅበው ነበር ከታላቁ ቤተ መንግስት ወደ አራተኛ ክፍለ ጦር ግቢ ይሄዱ የነበረው ነገር ግን ጋንዲ ሆስፒታል ጋርና እንደዚሁም ሴንት ጆሴፍ ለፊት ናሳ ሆቴል የሚባል ድሮ አሁን የለም ፈርሷል ሀዲድ አራተኛ ክፍለ ጦር ምናምን ሀዲድ አለ አጣና ምናምን ተራም ነበር እና እዛ አካባቢ ላይ ያደፈጠው የኢሃፓና የሻቢያ ነፍሰ ገዳይ ቡድን ጋንዲ ጋር የመጀመሪያውን ከባድ ሙከራ አደረገበት ነገር ግን አልተሳካም ሁለተኛው ሴንት ጆሴፍ ጋር እሱም ከባድ ጉዳት ነው ከባድ ነው እንግዲህ እንደ ወንፊት ነው መኪናቸው የተበሳሳቸው ነገር ግን ከዛ ሁላ ተርፈው ወደ አራተኛ ክፍለ ጦር ግቢ ሲገቡ በሩ ዝግ ነው ወዲያው መከፈት ሲገባ አልተከፈተም ያ ሁላ የጥይት በረዶ እየዘነበ እሳቸውም በሙሃይቴ የገባች ጥይት ወጣለች ጉዳት አልደረሰብኝም ብለው ቪዲዮ ተቀርጾ እንግዲህ በዛ ዘመን እኛ በዚህ ዘመን አይተነዋል ማለት ነው እና በማግስቱ እሳቸው ምንም አልሆንኩም ደህና ነኝ አንድ ቀለል ያለች ጥይት እንግዲህ በሙሃይቴ ገብታ ወጣለች ከባድ ጉዳት አልደረሰብኝም ያሉት ማለት ነው እሱ ቪዲዮ ብዙ ጊዜ በብላክ ኤንድ ዋይት ይታያል ያ ማለት እሱ ነው እና የና አራተኛ ክፍለ ጦር ግቢ በር ትልቁን ግቢ በሩን ገንጥሎ ነው ያ መኪና የገባው ሲገባ በር ላይ የነበረው ዘብ ልክፈት አልክፈት ይሁን ወይ ዘግይቶ በመምጣት ይሁን ለመክፈት ገና ጎንበስ እያለ ባለበት ያ ሁላ የጥይት በረዶ የሚዘንብበት ያ የኮሎኔል መንግስቱ ኃይለማርያምን የያዘው ላንድ ሮቨር መኪና በሾፌሩ እየተሽከረከረ በከፍተኛ ፍጥነት በሩን ገንጥሎ እንዲገባ በሻለቃ መንግስቱ ኃይለማርያም ትዕዛዝ ስለተሰጠው ሾፌሩ ገንጥሎ ሲገባ በር ላይ ሊከፍት ቆሞ የነበረውን ያን የበር ዘብ ወይም ጠባቂ እንደ ኳስ ወደ ሰማይ ወድሮት ነው ህይወቱ ሊያልፍ የቻለውና ገቡ ማለት ነው አመልጠው ከዛ በኋላ ነው እንግዲህ ጥር 26 1969 ውዝግብ የእርስ በርስ ሽኩቻና ወደ መጠፋፋት የሄደው ማለት ነው ኮሎኔል መንግስቱ ኃይለማርያም ይጠለጥራሉ ከኛም ሰዎች እዛ ውስጥ አሉበት የሚል ማለት ነው ለምን በሩ ተዘጋ ለምን እንዲያነጥቃ እኔ ያን ቀን እንዴት ብቻዬን ተተውኝ ለምን ሄዶ ቤተ መንግስት አንድ ላይ በጋራ ነበር መንገባው ወደ አራተኛ ክፍለ ጦር ያን ቀን ግን ሁሉም ተተውኝ ሄደዋል ለምን የሚል ትልቅ ጥያቄ አላቸው በመጽሐፋቸው ኮሎኔል መንግስቱ ኃይለማርያም እና በዛ ምክንያት ያው ያን ቀን አመለጡ ቆስለው አመለጡ ማለት ነው ከዛ በኋላ አራተኛ ክፍለ ጦር በመመላለስ ስራቸውን ታላቁ ቤተ መንግስት ማደሪያቸው ወይም ደግሞ እንግዲህ መቀመጫቸውን አራተኛ ክፍለ ጦር ማድረግ ወይም ማዋጣው ነው በመገኘቱ ለደህንነታቸው ሲባል እና ለሴፍቲ ሴኩሪቲ ሲባል ወደ ታላቁ ቤተ መንግስት የደርግ ቡድን ወደዛ ሙቭ አደረገ ማለት ነው እና በታላቁ ቤተ መንግስት እያሉ ነው ይሄ ሽኩቻው የተጋጋለው ለሁለት ተከፈለ እንዳልኩሽ እና ጥር 26 ቀን 1969 ዓ.ም እኔ ያነበብኩት ነው ማወራው እርግጥ ነው እኔ አብዮት ልጅ ነኝ በአብዮት ዘመን የተወለድኩት እኔ ራሴ ደግሞ የቀረው ልክ እንደ የነበርኩ እንዳይመስል ብዬ ነው ሳወራ በዛ ይመስላል በጣም ነው የሚመስለው ትረካው ግን በጣም ጥሩ ነው ብቻ ወደ ዋናው ጋር እንግባ ምክንያቱም ሰዓታችን ሶሪ ናቲ መልካም እና ለማንኛውም ያ አለፈ ደርግ እንግዲህ ራሱን ችሎ ወጣ ማለት ነው ያኛውን ተቀናቃይ ቡድን በላው ማለት ነው እንግዲህ ይሄ በሽኩቻ ውስጥ ምንማረው እዚህ ጋር አንድ
የጋራ ዓላማ በጋራ ሪዮት ዓለም እየተመሩ ጭምር እርስ በርስ እንዴት ለመበላላት እንደሞከሩ አሸንፈው የወጣው የኮሎኔል መንግስቱ ኃይለማርያም ቡድን በትረ ስልጣኑን ጨበጠ ማለት ነው። በይፋ አብዮታዊ ደርግ ተቋቋመ ማለት ነው። በነገራችን ላይ ኢትዮጵያ ውስጥ እስካሁን 3 አብዮቶች ተካሂደዋል በእኔ አመለካከት። አንደኛ አብዮታዊ ደርግ ነው፣ ሁለተኛ አብዮታዊ ዲሞክራሲ ነው። አሁን ዛሬ በአብይ የሚመራው ደግሞ አብዮታዊ ቅሚያ ይባላል። አብዮታዊ ቅሚያ ወይም አብዮታዊ ቀማኛ የቀማኛ አብዮት ነው እየተካሄደ ያለው። ምን እንደሆኑ እንዴት እንደሚተረጎሙ በኋላ እመጣለሁ። አብዮታዊ ዲሞክራሲ አብዮታዊ ደርግ አብዮታዊ ዲሞክራሲም ብለን ዲሞክራሲ አለ ብለን ደግሞ እውቅናም ልንሰጠው የምንችል እኮ አልነበረም። ተመሳሳይ ቅሚያ ከሚለው ጋር ተመሳሳይ መጠነኛ ልዩነት ስላለው ነው። እሱን እመጣለሁ በኋላ። አብዮታዊ ዲሞክራሲ ሲባል ምንም ለኢትዮጵያ ያተረፈው ነገር የለም። ጭካኔን፣ መከፋፈልን፣ እልቂትን ምናምን ዘረኝነትን ነው ያስፋፋው አብዮታዊ ዲሞክራሲ እና ቅሚያ ነው እሱም። ያ የቅሚያው ደረጃ ሌቨል ግን ይለያል። ይሄ አብዮታዊ ቅሚያ ግን አሁን ያለው አብዮት በእነ አብዮት አህመድ ወይም አብይ አህመድ የሚካሄደው አብዮታዊ ቅሚያ ግን ዜጎችን በጠቅላላ ማለት ያለምንም ልዩነት በተለይም ያለው የሌለው ምናምን በሚባል ሀብት ነን ሀብስ አይደለም ጫወታው። በቃ በዘር ማርጂናላይዝ አድርጎ እንዴት ቅሚያ የንብረት ዋስትና ቶታሊ ዜጎችን ማሳጣት እንዴት በከፍተኛ ጭካኔ የሚመራ አብዮት መሆኑ የቀማኛ አብዮት መሆኑ በደንብ ማስመር ያስፈልጋል። ለማንኛውም ወደ አነሳሁት ነጥብ ጠቅላላ አድርጌ ልለፍና ወደ ካራማራ ልምጣ። ይሄ ሁሉ አጠቃላይ ሽኩቻ ግን ያነሳሁት ለምንድን ነው? ለአድፍጣ ኢትዮጵያን ለመውረር ኦጋዴንን ወስዳለሁ ብላ አድፍጣ የምትጠብቀው ሶማሊያ እንዴት ምቹ ሁኔታ ስትጠብቅ እንደነበረ ለማስረዳት ነው። ይሄ ሁኔታ ላይ ሶማሊያ ታላቅ አጋጣሚ ነበር። የመጀመሪያው የኢትዮ ሶማሊያ ጦርነት እንደምታስታውሽው በታሪክ ውስጥ በ1956 ዓ.ም ነው። ከነ መንግስቱ ነዋይ መፈንቅለ መንግስት ሙከራ በኋላ በ3 ዓመቱ ማለት ነው። እና የአፍሪካ አንድነት ድርጅት በተመሰረተ በአመቱ ማለት ነው። ግንቦት 17 1955 የአፍሪካ አንድነት ድርጅት ተመስርቷል። ሶማሊያ ነፃ እንድትወጣ ቀዳማዊ ኃይለ ሥላሴ አስተዋጽኦ አድርጓል። እንደ ማንኛውም አፍሪካ ሀገር እንደ አፍሪካ ወንድም ያላቸውን ተከባሪነት ተሰሚነት ተጠቅመው ሶማሊያ ነፃ እንድትወጣ ዲፕሎማሲያዊ ድጋፍ በደንብ አድርገዋል ቀዳማዊ ኃይለ ሥላሴ። ነገር ግን አመድ አፋሽ ነው የሆኑት። የአፍሪካ አንድነት ድርጅት ሲቋቋም በ1955 ግንቦት 17 1955 በአመቱ በ1956 የመጀመሪያው ኮንቬንሽናል የኢትዮ ሶማሊያ ጦርነት ተከፈተ። ይሄም ቶጎ ውጫሌ ጦርነት ይባላል። በ1956 ዓመተ ምህረት ተካሄደ። ያ ጦርነት በነ ጀነራል የኢትዮጵያ 3ኛ ክፍለ ጦር በመስራቅ በኩል ያለው ጦር 3ኛ ክፍለ ጦር ነው፣ አንበሳው ክፍለ ጦር። ያንን በወቅቱ ይመሩ የነበሩት እነ ጀነራል ወልደስላሴ በረካ። በነገዳውን ብናወራ እንደዛሬው ጉራጌ ናቸው። እኔ የኢትዮጵያ ጃፓን ነው የምላቸው ጉራጌዎችን ስለምወዳቸው እና ጀነራል ወልደስላሴ በረካ የሚመሩት በኋላም አማን አምዶም ሌሎችም እንግዲህ ያን ክፍለ ጦር እነ ጀነራል ኃይሌ ባይከዳኝ ኤርትራዊ፣ ጀነራል አማን አምዶም ኤርትራዊ፣ የሰራይ አውራጃ ተወላጆች ነገር ግን በኢትዮጵያ አንድነት ጉዳይ ላይ እጅግ ቀና የነበሩና ለኢትዮጵያ አንድነት ታላቅ ታሪክ የሰሩ ናቸው። ሁሉም ከዘራይ ደረስ ጀምረስ ማለት ነው ከማይጨው ዘመን ጀምሮ በርካታ ገድል የሰሩ ኤርትራኖች ወንድሞች፣ የትግራይ ወንድሞች አባቶች ብዙ ናቸው። እንደማንኛውም የመሀል ሀገር ህዝብ ማለት ነው። ቀደም በማይጨው ትግል ወቅት እና ከዛ በኋላ በ5 ዓመት ተጋድሎ የሰሜን የምዕራብ ሸዋን የኦሮሞ ጀግኖች አንስተናቸዋል እንዴት አይነት ገድል እንዳስመዘገቡ። ልክ እንደዛ ሁሉ የሰራይ አውራጃ ኤርትራ የተለያየ አውራጃ ተወላጆች ለኢትዮጵያ አንድነት ከፍተኛ አስተዋጽኦ ያበረከቱ ብዙ ናቸው። ስለዚህ ያ ጦርነት በኢትዮጵያ ድል አድራጊነት በንጉሱ መሪነት በኢትዮጵያውያን ድል አድራጊነት ተደመደመ። የ1956 ዓመተ ምህረት ጦርነት የኢትዮ ሶማሊያ ጦርነት። ሶማሊያ ነፃ የወጣችው እንደምታውቂው ሐምሌ ሰኔ 24 ቀን 1952 ዓመተ ምህረት ነው በኢትዮጵያ አቆጣጠር። ነፃነቷን አክብራ ማለት ነፃነቷን ያረጋገጠችበትና የራሷን መንግስት ያቋቋመችው ሰኔ 24 1952 ዓመተ ምህረት ወይም ጁላይ 1 1960 ነው እንደ አውሮፓን አቆጣጠር። በዛ ቀን ከታችኛዋ ሶማሌ አደን አሊ የሚባሉትን ፕሬዚደንት ከላይኛው ሶማሌ ከብሪቲሽ ሶማሌላንድ ማለት ነው ከዛሬዋ ሶማሌላንድ ሃርጌሳ ማለት ነው ሸርማንኬ የሚባሉ ጠቅላይ ሚኒስትር ሆነው የኢትዮጵያ የሶማሊያ ነፃ መንግስት ተቋቋመ ማለት ነው፣ ተመሰረተ ሪፐብሊክ። ከዛ 4 ዓመት ቆይቶ ነው እንግዲህ ልበበ ነፃ በወጣች በ4 ዓመቷ ነው በኢትዮጵያ ላይ ጦርነት የከፈተችው። በ1952 ሶማሊያ ነፃ ስትወጣ ኮሎኔል መንግስቱ ኃይለማርያም የዛ ጊዜ ሁለተኛው አሁን በአብዮቱ ፍንዳታ በኋላ የመጣውን ጦርነት የመሩት የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም በ1952 ዓመተ ምህረት በ1950 ዓመተ ምህረት ሆለታ ገነት ጦር ትምህርት ቤት ገብቶ በ1952 ዓመተ ምህረት በሙሉ መቶ አለቃ ማዕረግ ተመርቆ ከሆለታ ገነት ጦር ትምህርት ቤት ወጣ ነው። እንደተመረቀ ወደ ሰሜን አልሄደም፣ ወደ ምስራቅ ነው የተመደበው 3ኛ ክፍለ ጦር እና ወደ ስልጣን አገር ወደ መምራት ደረጃ እስከመጣበት 14 ዓመት ሙሉ ከ1952 እስከ 1966 14 ዓመት ሙሉ በምስራቅ ኢትዮጵያ በኦጋዴን በረሃ ውስጥ በጅጅጋ በሐረር በተለያዩ አያሌ የምስራቅ ኢትዮጵያ ከተሞች ውስጥ እንደማንኛውም ወታደራዊ መስመራዊ መኮንን እና የቅርብ ወታደራዊ አመራር በመሆን
ረጅሙን ጊዜ 14 ዓመት ያጠፋው ወይም ያሳለፈው 14 ዓመት ሙሉ በምስራቅ ኢትዮጵያ ውስጥ በኦጋዴን በረሃ ውስጥ ነው ብሎ ለማለት ያስደፍራል ማለት ነው። እና እሱ በ52 ተመርቆ ልክ ሲወጣ ሶማሊያ ነፃ ወጣች ሰኔ 24 1952 እሱ ኢንፋክት በሚያዝያ ወር 1952 ነው ተመርቆ የወጣው ከሁለት አገነት ጦር ትምህርት ቤት እና በዛ ጦርነት በ1956 ዓመተ ምህረት ሶማሊያ ጦርነት ስትከፍት እሱ በሙሉ መቶ አለቃ ማዕረግ በ1956 እሱ ሙሉ መቶ አለቃ ነው። በ52 ነው የተመረቀው፣ በ56 ሙሉ መቶ አለቃ ነው እና የአንድ ሻምበል የመረጃ መኮንን በመሆን ለኢትዮጵያ አኩሪ ስራ ከሰሩ ጀግና መስመራዊ መኮንኖች የዛ ዘመን የኢትዮጵያ ፍሬዎች አናብስቶች መካከል እና የአናብስት መሪዎች መካከል አንዱ ነው። አከብረዋለሁ፣ አደንቀዋለሁ ለዛ ማለት ነው። ከዛ በኋላ እንግዲህ በ1958 ዓመተ ምህረት ያ ጦርነት አብቅቶ ከሁለት ዓመት በኋላ ጃንሆይ ጅጅጋ ድረስ በመሄድ የኢትዮጵያ ሜካናይዝድ አስረኛ ሁሌ ዝግጁ ብርጌድ የሚባል ያ ብርጌድ እንግዲህ ያኔ ሜካናይዝድ በኢትዮጵያ ታሪክ ውስጥ በአብዮታዊ መንግስት ጊዜ አሁን በወያኔም ጊዜ አሁን በዚህ በአብይም ጊዜ ሜካናይዝድ ክፍለ ጦር ኖርማል ነው በኢትዮጵያ ከአብዮታዊ መንግስት ጀምሮ። ያኔ ግን በብርጌድ ደረጃ ነው ሜካናይዝድ። ይሄ ወታደር የሆነ ሰው ይገባዋል ምን ማለት እንደሆነ በብርጌድ ደረጃ ነበር። እና ለማንኛውም አስረኛ ሁሌ ዝግጁ ብርጌድን ለመጎብኘት የኢትዮጵያ የስጋት አቅጣጫ ምስራቅ ስለነበረ ከተወገው ጫሌ ጦርነት በኋላ በሁለት ዓመት በ1958 ዓመተ ምህረት የኢትዮጵያን መሳሪያ ሜካናይዝ መሳሪያ አደረጃጀት ለመጎብኘት ሐረር 3ኛ ክፍለ ጦር ዋና ቤዝ ነው። ጅጅጋ 10ኛ ሜካናይዝ ብርጌዱ ያለበት ነው። ከዛ ሄደው ሲጎበኙ በሚያስደንቅ ሁኔታ ኮሎኔል መንግስቱ ኃይለማርያም ስለ እያንዳንዱ መሳሪያ ብሪፍ ያደርጋል ማለት ነው። ያን ጊዜ ሻምበል ነው፣ ያን ጊዜ ሻምበል መንግስቱ ኃይለማርያም እያንዳንዱን መሳሪያ ለንጉሱ ከተራ መሳሪያ እስከ ከባድ ሜካናይዝ መሳሪያ ድረስ እያንዳንዷ በንጽህናና በኦርደርሊ ማነር ተቀምጧል። ስለ እያንዳንዱ መሳሪያ ስሪት አይነትና ስሪት የውጤት ርቀት በሙሉ እያንዳንዷን በጥሩ ቋንቋ ያው እንደምታውቂው በሚደንቅ በሚያስደምም ቋንቋ ነበር ለንጉሱ ብሪፍ የሚያደርገው። ያ ብሪፊንግ እንዳበቃ በጣም ተደምመውና ተደንቀው እንዲህ አይነት ሰው ለኛ ባይበጅም ይሄንን የጀነራል ንጋቱ የጀነራል ዋሲው ንጋቱ መጽሐፍ ማንበብ በቂ ነው። እዛ ላይ በደንብ በዝርዝር ተጽፏል። እንደው በዚሁ አጋጣሚ ልጥቀስ ብዬ ነውና እንደዚህ አይነት መኮንን በጦር ሰራዊት ውስጥ መኖሩ ታላቅ ነገር ነው። ወደፊት ምርጥ የጦር መሪ ይወጣዋል። እንደዚህ አይነት ሰው ለኛ ባይበጅም በጦር ውስጥ እንደዚህ አይነት መኮንን መኖሩ ከፍተኛ ጠቃሚ ነው። ለሀገር በጣም ይጠቅማል። ለኛ ባይበጅም ለሀገር ይበጃል ያሉት ለኛ አይበጅም ብለው ነበር ማለት ነው። ታውቋቸዋል ማለት ነው። yes እንዲህ አይነት ሰው ለኛ ባይበጅም አሉ ለሀገር ይበጃል። እንደዚህ አይነት ሰው በጦር ውስጥ መኖሩ በኢትዮጵያ ጦር ሰራዊት ውስጥ መኖሩ ትልቅ ጥቅም አለው። ስለዚህ እና እሳቸው ምንድነው ያሉት? አንድ ወዳጅ ሀገር ይሄድና እንደ ሌሎች ትልልቅ መኮንኖች ተምሮ ነገ ሀገሬን ያኮራል። አንድ ጥሩ ቦታ ሄዶ በውጭ ወዳጅ ሀገር ትምህርት ሄዶ ለተሻለ ወታደራዊ ትምህርት ይላክ ብለው እዛው ነው የወሰኑት። የሱ ንግግር አይተው ሉክ ምን አይነት ጀነረስ እንደነበሩ እንዴት አይነት ሰው እንደነበሩ ቀዳማዊ ኃይለ ሥላሴ ማየት ይቻላል። በዚህ ሁኔታ አንድ አመት ከ3 ወር የፈጀ ትምህርት አሜሪካን ውስጥ መጥተው ኮሎኔል መንግስቱ ኃይለማርያም እንግዲህ ያኔ ሻምበል መንግስቱ ኃይለማርያም ትምህርት እድል አግኝተው አንድ አመት ከ3 ወር ቆይተው ጥሩ ትምህርት ተምረው ተመልሰው ሄደዋል ወይም ተመልሰው ሄደዋል። በ1963 ሁለተኛ እድል አግኝተው መጥቷል። ለ7 ወር የቆየ ይመስለኛል ካልተሳሳት። እሱንም በስነ ስርዓት በጥሩ ሁኔታ ተምሮ በክብር ተመልሷል። ከዛ የት ሄዶ ሲመለስ ነው ጥያቄው። ኦጋዴን ነው ሄደው እዛው ነው ቤቱ እንደ ቤቱ ነው የሚቆጥረው። ኮሎኔል መንግስቱ ኃይለማርያም 14 አመት ሙሉ የኖረበት ነው። ብዙ ነገር ቤንች ማርክ ያደረገው ህይወቱ ግማሽ ዘመን ሁሉ እዛ ነው። ቀላል አይደለም። በወታደራዊ አገልግሎት ውስጥ 10 አመት 14 አመት ከቆየሽ በቃ የህይወትሽ መሰረት የተገነባው እዛ ነው ማለት እዛው ነው የተመደበው። ያኔ መንግስቱ ኃይለማርያም ሰሜን ሊላክ ብትዩ ደስ አይለው፣ ምስራቅ ነው የለመደው ህይወቱ የተመሰረተው። ለማንኛውም ከዛ እንግዲህ ከ14 አመት በኋላ ነው አብዮቱ ሲፈነዳ የ3ኛ ክፍለ ጦርን ወክሎ ወደ ማዕከላዊ ኢትዮጵያ ወደ አዲስ አበባ የመጣው ማለት ነው። የሀገር መሪ ሆነ። 1969 ላይ ደረስን። 1969 ያ ቅድም ያልኩሽን ተርሞይል ይጠብቅ የነበረው የዚያድ ባሬ መንግስት ምቹ ሁኔታ ይጠብቅ ነበር። ዚያድ ባሬ ወደ ስልጣን የመጣው 1961 በኢትዮጵያ አቆጣጠር ነው። ሶሪ በጥቅምት 1962 በኢትዮጵያ አቆጣጠር ነው የመጣው። ያኔ መንግስት ነው አይደል የመጣው? እሱ አይደለም። እንዴት ሆነ መሰለሽ? ያኔ የጦር ኃይሎች ጠቅላይ አዛዥ ነው የሶማሊያ ማለት ነው። የሀገሪቱ ፕሬዚደንት ሸርማንኬ ነበሩ። ከዛ ከመጀመሪያው 1956 ተወገው ጫሌ ጦርነት በኋላ እስከ 1958 ብቻ ነው አደን አሊ የሶማሊያ ፕሬዚደንት ሆነው የቀጠሉት። በ58 በራሳቸው ፍቃድ ለቀቁ። ሲለቁ ሸርማንኬ የሶማሌላንድ ተወካዩን ጠቅላይ ሚኒስትር የነበረውን ፕሬዚደንት አደረጉት በ1958 ማለት ነው። ከ58 እስከ 62 ኦልሞስት ለ4 አመት ማለት ነው አገሩን ፕሬዚደንት ሆኖ አገለገለ ሸርማንኬ። በ1962 ምን ሀፕን አደረገ? ሞቃዲሾ ሸርማንኬ በጠባቂው ተገደለ። በጠባቂው ሲገደል ያንን እድል ማሳለፍ አልፈለገም። የጦር ኃይል ጠቅላይ አዛዥ የነበረው ጀነራል ዚያድ ባሬ ማለት ነው። እሱን ምክር ቤቱ የሶማሊያ ምክር ቤት በዛ ጊዜ ሁለት ሰዎችን መረጠ። ፕሬዚደንትን መረጠ እና እንደዚሁም ምክትል
መረጠ ጠቅላይ ሚኒስትር መረጠ ፕሬዚደንትና ምክትል ሲመርጥ እነሱን ዲናውንስ በማድረግ ዚያድ ባሬ ያ በመሳሪያ ፍሙስ ማለት ነው ስልጣኑን ቴክ ኦቨር አደረገ እነሱን ዲናውንስ አድርጎ ማለት ነው ይሄ ነው የሆነው ከዛ ከ1962 ዓመተ ምህረት በኢትዮጵያ አቆጣጠር ጀምሮ ወይም ጥቅምት ወር ነው ልበበኝ በኢትዮጵያ አቆጣጠር 62 ዓመተ ምህረት ነው የሀገሪቱ ፕሬዚደንት ሆነ ማለት ነው በመሳሪያ መፈንቅለ መንግስት አስበው ሳይሆን የተደረገ ሳይሆን ፕሬዚደንቱ በጠባቂው ሲገደል ከዚህ በኋላማ ይሄን ስልጣን ከኔ ውጭ ማንም ያወስድም በሚል መተወሰደ ሰውየውን ያስገደለው እሱ አይደለም ይሄን አሲሮ አስበው ያመጣው አይደለም ልክ ሀፐን አረገ ጠባቂው ገደለው ፕሬዚዳንቱ በሆነ አጋጣሚ ሲገለው ስልጣኑ ወሰደ አጅሬው ማለት ነው ተሰባብረው መጡ ይሄ ነው የሆነው ነገር ኮኢንሲደንሱ ኢንሲደንቱ የነ ነው የሚመስለው ከዛ መጨረሻ ላይ ከ1962 እስከ 69 ኦልሞስት የ7 ዓመት አገር የመምራት ልምድ አለው አጅሬው ማለት ነው በነገራችን ላይ በቶጎ ጫሌ ጦርነት በመጀመሪያው ኮሎኔል መንግስቱ ኃይለማርያም በሙሉ መቶ አለቃ ማዕረግ ሲወጋ ዚያድ ባሬ ያኔ ሻለቃ ነበር በአገሩ በሶማሊያ በነገራችን ላይ ዚያድ ባሬ ራሱ የተወለደ ኢትዮጵያ ግዛት ውስጥ ኦጋዴን ውስጥ ነው ሽላቦ የሚባል ቦታ ኢትዮጵያዊ ነው በደንብ ቢሆን በመወለድ ቢሆን ነገር ግን የሶማሊያ ፍቅር አገበረው ከኢትዮጵያ ፍቅር ባሻገር ይበልጥ ማለት ነው ታሪኩ ሶማሊያ በተለይ ኤግዛክትሊ ከዛ ያን ጦርነት ሲከፍት እኮ ዋናው ዓላማ ታላቋን ሶማሊያ እንመሰርታለን ጅቡቲን በመውሰድ ነው የፈረንሳይ ሶማሌላንድ ይሏታል ሶማሊያ ዋናውን ሶማሌላንድ አሁንም ያለችውን ፈርጌሰን የብሪቲሽ ሶማሌላንድ ይሏታል ሌላው ሶስተኛው የጣሊያን ሶማሌላንድ ነው ዋናው ሶማሌ ሞቃዲሾን የያዘችው ባይዶዋን ኪስማዩን የያዘችው ሶማሊያ ምን ትባላለች የጣሊያን ሶማሌላንድ ይሏታል ከዛዝ ኦጋዴንን የኢትዮጵያን ግዛት ደግሞ አራተኛ የኢትዮጵያ የሶማሊያ ዋና አካል ብለው ይላሉ ማለት ነው አምስተኛ ኬንያ ውስጥ ሶማሌዎች ይኖራሉ ልክ እንደ ኦጋዴን ሰሜን ምስራቅ ኬንያ እነሱንም እንደ አምስተኛ ግዛት በመቁጠር በሰማያዊ አንድ ኮከብ ነው የሶማሊያ ሰንደቅ ዓላማ ያለው ነጭ ኮከብ አንድ ነገር ግን 5 ነጭ ኮከብ በማድረግ ታላቋን ሶማሊያ እንመሰርታለን ብለው የመጀመሪያውን ጦርነት ጅቡቲን እነሱ ቀላል አድርገው ነው ያዩት ቀላል ነው የምርም ከነሱ አንፃር ሰሜን ምስራቅ ኬንያም ቀላል ነው ዋናው ምቹ ሁኔታና በጣም ይፈሩት የነበረው በ1956 ሞክረውት በውርደት የተደመደመበት የተሸነፉበት ነው አሁን ይሄ ጥሩ አጋጣሚ ነው ኢትዮጵያ ውስጥ ተርሞይል አለ ህዝቡ በጣም ግራ ተጋብቷል ሶሻሊዝም በኢትዮጵያ ሰማይ ስር ናኝቷል ህዝቡ መኢሶን ኢሃፓ ወዝሊክ ቅብርጥሶ እያለ ይጫት እያለ ተከፋፍሏል ጦሩ የት ጋር እንዳለ አቋሙ አይታወቅም ደርግ ራሱ እንደ ዱባ ለሁለት ተከፍሏል እርስ በርስ ተበላልቷል this is the right time to invade Ethiopia ነው በቃ ታላቋን ሶማሊያ ለማመስረት በሚል ይሄ እንግዲህ አስቢ ሐምሌ 1969 ሁለተኛው ኮንቬንሽናል ሶማሊያ ወረራ ያኔ በቶጎ ጫሌ ጦርነት ጊዜ በሻለቃ ማዕረግ የተዋጋው ከተሸነፉ በኋላ አዋሳ መጥቶ ከሶማሌ ሉክ ጋር ሁለተኛ ኢትዮጵያ ጋር እንደ አይነት ጦርነት አንገባ ይቅርታ አድርጉልን ተብሎ ሁለተኛ ኢትዮጵያን አንነካም ወደ ኢትዮጵያ አንመጣም ይቅርታ ብለው ተሸነፈው ፈርመው ለሰላም የሄደ ሰውዬ ከነሱ ከሄዱት ውስጥ አንድ ወታደራዊ ሉክን ወክሎ የመጣ ነው ከሲቪል ትልልቅ የሶማሊያ ባለስልጣኖች ጋር አዋሳ ተቀምጦ 15 ቀን ምናምን የቆየና በክብር ሁለተኛ ኢትዮጵያን አንወጋም ብሎ ምሎ ተገዝቶ ከሄዱ ሰዎች ውስጥ አንዱ የነበረ ነው የሀገር መሪ አሁን ሲሆን እና ይሄ ምቹ ሁኔታና አጋጣሚ በመጠቀም በኢትዮጵያ ላይ ጦርነት ከፈተ ማለት ነው መቼ በ1969 ሐምሌ ወር ማለት ነው ኢትዮጵያ ውስጥ የነበረው ፕሮፌሽናል አርሚ 40 ሺህ ነው ብለናል ከዛ በኋላ ስልጣና ምናምን የሚለው ሁርሶ አሚን ሐረር አካዳሚ የነበሩ ሆሮታ ገነት የነበሩ ካልሆነ በስተቀር መደበኛ ስልጣና ምናምን ይሄን ያክል አይሰጥም ያገዝ ኃይለኛ ውጥረት የፖለቲካ ውጥረት ነው የነበረው አጅሬው ያን አጋጣሚ በመጠቀም ነው ጦርነት የከፈተው በ1969 ሐምሌ ወር በኢትዮጵያ በኩል ዳታ አግኝቷል ከውጪ ቀደም ብሎ ከአሜሪካኖች ጋር አሚን ሶሪ ከራሺያ ጋር ከባድ ወደ እንግዲህ ጃንሆይ ከአሜሪካ ጋር የነበረው መልካም ግንኙነት ራሺያ ደግሞ በዛ ሶቪየት ዩኒየን በዛ በኩል መጣ ከሶማሊያ ጋር ጠብር ገፍ የምትልበት ጊዜ ነበር ያው ራይቫል ፓወርስ ነው ነበሩ ቀዝቃዛ ጦርነት ዘመን ስለሆነ ማለት ነው አይሽ ከዛ እስኪ በቃው በራሺያ ከሶቪየቶች በደንብ ረድተውታል እስከ አፍንጫው ታጥቋል የልብ የሰጠው እሱ ነው ፋይናሊ የታሪክ አጋጣሚ ሆኖ ተጣሉ ከዛስ እነኛ እዛ ሞቃዲሾ የነበረው ወይም ሶማሊያ የነበሩ ራሻኖች ሶቪየቶች ተንጋግተው ወደ ኢትዮጵያ ነው የመጡት በቃ ቲት ፎር ታት ነው አየሽ ሪስፕሮሲቲ የሚሉት በፖለቲካል ሳይንስ ቲት ፎር ታት የሚባለው ማለት ነው እነሱ ሲያፈሯቸው ኢትዮጵያ ራሷን እያዘጋጀች ወደ 300,000 ሚሊሻ ታጠቅ ስጋ ሜዳ የገባውን የሚሊሻ ጦር መታቂው ነው ታሪኩን አልደግመው በኃይለኛው በፍጥነትና ኮሎኔል መንግስቱ ኃይለማርያም ያሰለጠኑ ነበር የኢትዮጵያን ተዋጊ ማለት ነው ግድ ነው በቃ ያለው 40,000 ሰራዊት የሚቋቋመው አይደለም እነሱ ብዙ አመሰርተው ድምጻቸውን አጥፍተው እስከ አፍንጫቸው ታጥቀዋል ኢትዮጵያ ጋር ያለው ምንድነው ጀግንነት ነው ያድዋ የማይጨው ያወራነው ታሪክ በሙሉ ስሜት ዛጋ ነበር እና በዛ ምክንያት ጦርነቱን
ይሄንን የመጣው ወረራ ታክል ለማድረግ የግድ ነው ሰራዊት ታጥቅ ኃይል ያስፈልግ ነበር ያን የማደራጀት የማሰልጠንና የማስታጠቅ ስራ በነ ደርግ ያን ጊዜ ማለት ነው በኮሎኔል መንግስቱ ኃይለማርያም ትከሻ ላይ በዋናነት የወደቀ ነበር ማለት ነው ይሄ ከባድ ብሔራዊ ኃላፊነት ማለት ይሄንን ከባድ ብሔራዊ ኃላፊነት እሳቸውም በ1900 ወይም እሱ በ1956 ዓመተ ምህረት የተዋጋ ስለሆነ ስለሚያቃቸው ነው ብሽቀት ቁጭት 14 ዓመት ኦጋዴን በረሃ ውስጥ የቆየ አንድ የኢትዮጵያ ምርጥ መኮንን ማለት ነው በሳን መኮንን ስንት ላቡን ጠብ ያደረገ መኮንን ይቁሰላ ደሙ ህዝቡ አላሳፈረውም እኮ አዋጅ ተጠራ ሰው በደንብ ነው ጎርፎ በልና በቁጣ ነው የመጣው ኤግዛክትሊ እና በዛ አጭር ጊዜ ውስጥ በ3 ወር ውስጥ ያን እልፍ አላፍ ሰራዊት ማሰልጠንና የኢትዮጵያን ሚሊሻ አስታጥቆ ወደ ጦር ግንባር መውሰድ መንቀሳቀስ ችለዋል ይሄ ታላቅ አኩሪ ተግባር ነው ይሄ ሲሆን ሶማሊያ በዛ ጊዜ 700 ኪሎ ሜትር የኢትዮጵያን ግዛት በምስራቅ በኩል ጥሳ ገብታ ድሬዳዋ ጋር ደርሳለች ማለት ነው በምስራቅ በደቡብ በኩል ደግሞ 300 ኪሎ ሜትር ገብታለች በኢትዮጵያ ግዛት ውስጥ ማለት ነው 700 ኪሎ ሜትር አንድ ሀገር ግዛት ያንድ ሉዓላዊ ሀገር ግዛት መደፈር ማለት ያውም ላይ እንደ ኢትዮጵያ አይነት ሀገር አድዋን ለዓለም እንደዛ አድዋን በድል ቀለም የጻፈች ሀገር ማይጨው ላይ 5 ዓመት ተጋድላ ክብሯን ድሏን ያስጠበቀች ሀገር ምናወራው ስለ ኢትዮጵያ ነው ስለ ሌላ ሀገር አይደለም በዛ ደረጃ 700 ኪሎ ሜትር ኢትዮጵያ መደፈር ማለት ራስሽን በዛ ዘመን ቁጭ አርጊና ኢቫሉዌት አድርጊ በጎረቤት በመታደላለት ጎረቤት ያው በጎረቤት ነፃ እንድትወጣ ቀዳማዊ ኃይለ ሥላሴ አስተዋጽኦ ያደርጉላት ሀገር ተመለሳ ኢትዮጵያን ወራ ቀምሳ ተዋርዳ የተመለሰች እንደገና ከ69 ማለት ከ56 69 ከ13 ዓመት በኋላ ከእንደገና ማለት መታ ወረራ የፈጸመችው ማለት በከፍተኛ አቦይነት ወይም በከፍተኛ ጭካኔ ማለት በመስራቅ 700 ኪሎ ሜትር ስትመጣ ውሃ እየረጨች አይደለም የመጣችው አንድ ነገር እዚህ ጋር መዝለል የሌለብን ጣሊያኖች ኢትዮጵያን በነገድ በሃይማኖት የመከፋፈል ስራ አማራ ኦርቶዶክስ የሚለው ነገር ጣሊያኖች ናቸው የጀመሩት ያ በነበሩ በዛ ዘመን የነበሩ አያት ቅድማያቶቻችን በምንም አይነት ተአምር አልተቀበሉትም አሳፍረዋቸዋል በጋራ አንድነት ቆመው ተዋግተዋል ባንዳዎች ነበሩ በወቅቱ መቼም ድሉ ይበልጣል ደጋጎቹ ማንሳት ይሻላል እንጂ ቴንክ ዩ yes ያንን ርካሽ የጠላት ፕሮፓጋንዳ ተቀበለው ያን መርዝ ለመርጨትና የነሱ አገልጋይ አደግዳጊ የነበሩ ሰዎች ከሰሜን ጀምረሽ እስከ ምስራቅ ኢትዮጵያ ነበሩ በምስራቅ በኩልም በማህበረሰብ ደረጃ ሊጠቀሙባቸው ሞክረዋል ነገር ግን እውነት ለመናገር the vast majority አብዛኛው የኢትዮጵያ ህዝብ በዛ አካባቢ የሚኖረው ማህበረሰብ ስላልተቀበለው ጉዳት ቢደርስም አማራ ተለይቶ ያኔ ታርዷል በእውነት ነው ነገር ጦት ተቆርጧል ይሄንን አድርገውታል በጭካኔ ማለት ይሄንን ሲሰራ የነበረው ጣሊያን ነበር እነሱ ሄደዋል ተዋርደው ተረቅጠው ሄደዋል መርዛቸውን ተክለው ግን ምስራቅ አፍሪካ ላይ በመሄዳቸው የዚያድ ባሬ ሰራዊት ያን ወረራ ፈጽመው እዛ ደረጃ ሲደርስ በጭካኔ እንዴት አይነት ድርጊት ይፈጽም እንደነበረ ዜጎችን ኢቭን ኦሮሞ ሆነው ክርስቲያን በመሆናቸው የታረዱ የተገደሉ ሰዎች ነበሩ ሙስሊም ኦሮሞዎችን ሶማሌዎችን ደግሞ ለመጠቀምና የዚህን ርካሽ ፕሮፓጋንዳ ተሸካሚ ለማድረግ ያልፈነቀሉት ድንጋይ አልነበረም ነገር ግን በመንግስት ደረጃ ልክ እንደ ቶጎ ጫሌ ውስጥ እንደ 1956 ያኔ ሙከራው ነበር ይሄ ድርጊት የነጸብራቅ ነበር አሁንም በ1969 ይሄ ድርጊት ሲፈጸም ግን በኮሎኔል መንግስቱ ኃይለማርያም ደረጃ አበበ ከበደ ጎይቶም ቶልሻ ጠንክር ኡጁሉ የሚል የነገድ ፖለቲካ የሶማሌዎች የጣሊያንን ርካሽ ፕሮፓጋንዳ አንግበው የኢትዮጵያን ህዝብ በሃይማኖትና በዘር እየከፋፈሉ ለማሸነፍ እንዲመቻቸው ከናንተ ጋር ችግር የለንም እኛ ከአማራና ከኦርቶዶክስ ጋር ነው በሚል ካፊር በሚል ያንን ጥቃት ሲፈጽሙ በምንም አይነት ተአምር በመንግስት ደረጃ ይሄ ፈጽሞ ተቀባይነት የሌለው የነበረው መንግስት ኢትዮጵያውያንን ሪኮግናይዝ የሚያደርገው እንደ አንድ ሀገር እንደ ዜጋ ስለሆነ ዜጎችን የሚለካው በዜግነት ብቻ ስለነበረ ይሄንን በድፍረት ነው የምንመሰክረው ልዩነት አልነበረ 70 ዓመተ ምህረት መጋቢት 1970 ድረስ የነበረውም ደግሞ በሚያስደንቅ ሁኔታ ማለት ነው በድል ተደምድሟል ካራማራ ነው ይሄ ትልቁ ድል የተመዘገበው የካቲት 26 ቀን 1970 ዓመተ ምህረት ያሁን ላይ ተከፈለው መስዋዕትነት ከድሬዳዋ ዙሪያ የጠላትን የወራሪውን የሶማሌ ሰራዊት እየረገጡ ማስወጣት ድባቅ መምታት በዚህ ነገር ኮሎኔል መንግስቱ ኃይለማርያም ራሳቸው ወይም ራሱ ጭምር ያበረከተው አስተዋጽኦ የሰራቸውን ጥፋቶች ምናምን ደፍሬኔ ወግዝ ከማሪዎስ ማለለው እማልወቅሰው እማልተቸው ምናምን ይሄ ነው ኦኬ በምንም መንገድ በምንም መጣ ወደ ሀገር መሪነት ከዛ ለሀገር ምን አደረገ ለሀገር በመሪነት ደረጃ ምን አይነት ፍላጎትና ምን አይነት አላማ ነበረው የሀገሪቱን ብሔራዊ አንድነት በመጠበቅ ረገድ የነበረው አቋም የላሸቀ ነው የላላ ነው ምን አይነት ነበር እንደዚህ ብለሽ ባለ ስታረግ ላይ ቀልድ አውቀው የኢትዮጵያ ዳር ድንበር አልተደፈረም በኮሎኔል መንግስቱ ኃይለማርያም ጊዜ ሱዳኖች ወደ ኢትዮጵያ ዞሮ አይሽም ሶማሌዎች ቢሞክሩም ተረግጠው ተሸንፈው ወጥተዋል የኢትዮጵያ ታላቅ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ሰንደቅ ዓላማ በካራማራ ተራራ ላይ በከፍተኛ ድል አድራጊነት
መተከል ይችላል ዛሬ አሁን የመጣችበት መንገድ ይሄ ነው ለማለት ነው እንግዲህ መልካም አሁን እንግዲህ ከቀድም ጀምሮ እንዳለ የምትተርክልኝ በኢትዮጵያ ውስጥ የነበሩትን ጦርነቶች ትግሎች ኢትዮጵያዊ የከፈለው መስዋዕትነት እጅግ ደም የሚያሞቅ የኢትዮጵያ መንፈስ የአባቶቻችን የእናቶቻችን የከፈሉት ዋጋ ኢትዮጵያ ከፍ ብላ ትልቅ ክላይማክስ ላይ ጡዘት ላይ ትልቅ ማማ ላይ የደረሰችበት ነገር እውነት በዛ ጊዜ በኖርንና ይሄኛውን ዘመን ባላየነው ሁሉም ያሰኝ ነው አሁን ያለንበት ግን ልክ እንደዛ ዋጋ እንደተከፈለለት ነው ወይ የምንኖረው በዛን ጊዜ እንደዚህ አይነቱን ባርነት የምትፈልገውን መከልከል ሃይማኖትን እንደልብ እንዳትከተል ወይንም ይሄን ልበስ ይሄን አትልበስ ሰንደቅ ዓላማን ካልጣልክ በስተቀር ትታሰራለህ የሚል የባርነት ቀንበር ውስጥ ገብተናል አሁን ያ ሁሉ ዋጋ የተከፈለለት ትውልድ ነፃ መሆን ነበረበት ለምን አሁን ሌሎችን ሀገራት ስታይ መቼም ቀኝ ያልተገዛ ያለው አሜሪካኖች በስፔንም በእንግሊዝም በብዙዎቹ ተገዝተው ኢንዲፔንደንስ ዴይ እነሱም ያከብራሉ የነፃነት ቀን እዚህ እንግሊዞቹ እንኳን ፀሐይ የማይጠልቅባት የምትባለው ሀገር በሮማን ተገዝታ ነበር በሌሎችም ተገዝታ ነበር እና ኢትዮጵያ ግን በዚህ ደረጃ ሳትገዛ ማንም የመጣባትን ተገዳድራ እዚህ ደርሳለች ሌሎቹ ቀኝ እንኳን የተገዙት ዛሬ ነፃ ወጥተዋል እኛ ምን ነው ነፃ የወጣ ህዝብ አንመስልም ኑሯችን እና ይሄን እንዴት ታየዋለህ መልካም የኔ መቤት አየሽ እንግዲህ ኢትዮጵያ የመጣችበት መንገድ ይሄ ነው የኢትዮጵያ መሪዎች እስከ ኮሎኔል መንግስቱ ኃይለማርያም ድረስ በኢትዮጵያ አንድነት ጉዳይ ላይ በኢትዮጵያ ብሔራዊ ጥቅም ላይ የሚጠረጠሩ አልነበሩም ማንንም የኢትዮጵያን ጥቅም አሳልፎ አይሰጥም ኮሎኔል መንግስቱ ኃይለማርያም በምንም አይነት ተአምር የኢትዮጵያን ጥቅም አሳልፎ አይሰጥም ልብ በይ ወደ ኋላም ስትሄጂ ቀዳማዊ ኃይለ ሥላሴ የኢትዮጵያን ጥቅም እንኳን ለኢትዮጵያ ጥቅም ለአፍሪካ ጥቅም እንዴት እንደሰሩና የአፍሪካን አንድነት ድርጅት እንዴት እውን እንዳደረጉት የአፍሪካ ኢኮኖሚክ ኮሚሽን ኮንቲኔንት ዩኤን ኦፊስ እንዴት ኢትዮጵያ ላይ ስታብሊሽ እንዳደረጉት በ1950 ዓ.ም በግንቦት 17 1955 እንዴት የአፍሪካ አንድነት ድርጅትን በኢትዮጵያ እምብርት በኢትዮጵያ ከተማ ውስጥ በአዲስ አበባ የአፍሪካ ዋና ከተማ በሆነችው አዲስ አበባ ውስጥ እንዴት እውን እንዳደረጉት እና በዓለም አቀፍ ደረጃ አፍሪካ እንዴት ተሰሚነት እንዲኖራት እንድትከበር ለማድረግ ያልፈነቀሉት ድንጋይ የለም እድሜ ዘመናቸውን ብዙ ታላቅ ለሀገራቸውም ለአፍሪካም ለኮንቲኔንቱ እንዴት የሚያኮራ ስራ እንደሰሩ ማለት ነው እና እሳቸው በኢትዮጵያ ብሔራዊ ጥቅም የሚጠረጠሩ አይደሉም በምንም አይነት ተአምር ታሪክ ቁጭ አድርጎልናል ኮሎኔል መንግስቱ ኃይለማርያም እኔም በልጅነት የደረስኩበት ያየሁት ቢያንስ እያንዳንዱ ኢትዮጵያዊ አረንጓዴ ቢጫ ቀይ ሰንደቅ እንዲወድና እንዲያፈቅር አገሩን እንዲወድ በማድረግ ረገድ ይሄንን አገራዊ ብሔራዊ ስሜት ኢንካልኬት በማድረግ ረገድ የተጫወተው ሚና ወደር አይገኝለትም ገና ወደፊት የሚመጣው ትውልድ ያደንቃል ስተት የለም ማለት አይደለም ቀደም ያነሷቸው ስተቶች ነበሩ እነኛን ስተቶች እንድሸፍንለት እንድመረው ማለት ላለመውቀስ እንኳን እንድራመድ ሳልወቅስ እንዳላልፈው የሚያደርገኝ ነገር ነው ባዝንበትም የበለጠ እንድደሰት የሚያደርገኝ ነገር ለኢትዮጵያ የነበረው ፍቅር በግልም በጋራም በዛ ዘመን የነበረው ኃይሎች ያበረከቱት አስተዋጽኦ አገሪቱን ከወራሪ ኃይል የጠበቁትበት መንገድ ኢትዮጵያን አንድ እንዴት እንዳደረጉ የኢትዮጵያን አንድነት እንዴት ሪስቶር እንዳደረጉና ለትውልድ ለማስተላለፍ እስከመጨረሻው 17 ዓመት ሙሉ እንዴት ጥረት እንዳደረጉ ማየት ይቻላል ከዛ በኋላ የመጣው ኃይል የትህነግ አገዛዝ ነው ወይም ትህነግ መራሽ አገዛዝ ነው እኛም እድሜያችን ፈቅዶ ትምህርት ጨርሰን እኔ የሆነ አዲስ አበባ ፖሊስ እንግዲህ ፖሊስ የሆንኩት በዛ በወያኔ ዘመን ነው ነገር ግን በልቤ ይሄ ነው ያለው ያደኩት ሶሻላይዝ ያደረኩት ነገር ይሄ ነው በልቤ ሶሻላይዝ ያደረኩት ነገር በአብዮታዊ መንግስት ዘመን የነበረው አገራዊ ፍቅር አንድነትና አረንጓዴ ቢጫ ቀይ ሰንደቅ ዓላማ በምንም አይነት ተአምር ዘርን ምንም አልነበረም ስለዚህ ከዛ በኋላ የመጣው ቡድን ኢትዮጵያን ጣሊያን ሞክሮ ያቃተው አየሽ ሶማሌዎች ተጠቅመውበት አቅቷቸው ተዋርዶ የተመለሱበትን ይሄንን ረካሽ ሴራ በደንብ ተግቶ የመጣ ተጠምቆ የመጣ ቡድን ስለሆነ የኢትዮጵያን ኃይሎች የፖለቲካ ኃይሎች በዛ ዘመን በ1980ዎቹ መጨረሻ ማለት ነው በነገድ እየቃኘ ያመጣቸውን ቡድኖች ወደ አገዛዝ አጃቢነት በማምጣት ኢትዮጵያንና ኢትዮጵያውያንን በነገድ መከፋፈልን እንደ አይነተኛ የአገዛዝ ስልተምት መከተል ጀመረ ማለት ነው ከዛ በኋላ ዜጎች ኢትዮጵያውያን ነው ሲያበቁ የመጡበት አያሌ የሺህ ዓመታት ታሪክ አሁን ያነሳ ነው ካድዋ ጀምረን ብቻ ያነሳ ነው መሆኑን አስቢ በመካከለኛው ዘመን የኢትዮጵያን ታሪክ ብናየው እነ ታላቁ አምደ ጽዮን እንዴት ኢትዮጵያን አንድ እንዳደረጓት እኛ ምናምነው ታላቁ አምደ ጽዮን ኢትዮጵያን አሳምራት ሚኒሊክ አስዋባት ብዬ ነው ማምነው ታሪክን በደንብ እንዳነበበ ሰው ማለት በደንብ ነው ያነበብኩት ለጉራ አይደለም ይሄንን ማወራው የግድ ስለሆነ ነው የተወለድነው ያደግነው በተለይ እጅግ ነገደኛ የሆነ ቡድን አገር እየመራ ባለበት ይሄንን እንደ ባትሪ ረካሽ ፕሮፓጋንዳ የተሞሉ ካድሬዎች በየደረስንበት በሚተፉበት ዘመን ነው የተማርኩት ያኔ ሰማር እንኳን ካድሬ እኔ ነኝ ያለ ስኮራን ሊያታልላይ በማይችልበት ደረጃ ነው የተማርኩት ኢትዮጵያን ሂስትሪ ኢን ዘ ሆል ሰማር የምር ነው የተማርኩት ውጤት ኤ ለማምጣት ብቻ አልተማርኩም የምር ማወቅ አለብኝ በቃ ብዬ
ይሄን ርካሽ ፕሮፓጋንዳ ለማክሸፍ መጀመሪያ ማወቅ አለብሽ ወደ ኋላ የኢትዮጵያን ታሪክ በደንብ መመርመር ይጠይቃል ማለት ከዛ በኋላ ማንንም ከሆነ የኢትዮጵያ ጠርዝ ላይ በመምጣት በትረ ስልጣን በመሳሪያ ፈሙዝ ከያዘ በኋላ እንደፈለገ ርካሽ ፕሮፓጋንዳ ኢንካልኬት ማድረግ ዜጎቼንም እኔንም የኢትዮጵያን ዜጋና ሀገሬንም እንዲያበላሸት አልፈቅድም ያን ማረጋው ራሴ ምንም ልሰራ ይችላል እኔ used to be a police officer with the rank of lieutenant ሻምበሎን 3 ወር ሲቀረኝ ነው ተጨወጣው ግን እኔ በሙያዬ ሀገሬንና ህዝቤን ማገልገል አንድ ነገር ሆኖ ራሴን በትምህርት ማበልጽግ ማሳደግ ራሴን ኢምፓወር ማድረግ ደግሞ ግድ ነበር ከምንም በላይ ፎርማሊ ተመረሽ ዲግሪ መያዝ ምናምን ብቻም ሳይሆን የምር ማንበብ ይጠይቅ ነበር ስታነቢ ደግሞ በመጀመሪያ ደረጃ የሀገርሽን ታሪክ ጥንቅቅ አድርገሽ ማወቅ ኢኮኖሚስት መሆን ፊሎሶፈር መሆን አንተ ይሄ ነገር በቤተሰብም የዋጋ የከፈሉ ቤተሰቦች ያሳደጉና ታሪክህን በተወሰነ ደረጃ አቅምሰዋል በዛ መሰረት ራስን አስተማርክ ሌላው ራሱን ሳያስተምር በፍለፊት ብሎ በትምህርት ቤት የሚጋተው አለ በዚህ ደረጃ በትምህርት ቤት በካሪኩለሙ ሳይቀር ጥላቻ እየተሰበከው አሁን ደግሞ ጭራሽ ሙሉ በሙሉ መጥላትና በነገድ መቆራረጥ እኮ አይደለም እየለዩ ማጥፋት ኤግዛክትሊ እሱ እንዴት ሊመጣ ቻለ ለምን መጣ ሌላው ሰው ማህበረሰብ ለምን በባርነትስ እንዴት ይኖራል የሚለው ነገር ነው የብዙዎች መቲ ጥያቄሽን ቀጥታ መመለሱ ለኔ ቀላል ነው ነገር ግን ጥያቄውን ብቻ እየመለስኩ ቢሄድ አንጀታ አይደርስም ነው የነበረውን አጠቃላይ ፈተና በደም ማሳየት ለተተኪው ትውልድ ጭምር ነው እዚህ ጋር ማውራው ነገር አሁን ላለው ትውልድ ገና የሚመጣው ትውልድ የሚመዝነው የሚሰማው ገና 100 ዓመት በኋላ ይሰማል ብዬ ነው ማስበው ስለዚህ በደንብ ይሄን ማሳየት ለማንም ግልጽ በሆነ መንገድ በግልጽ ቋንቋ ማሳየት ግድ ስለሆነ ነው ማንንም ኢትዮጵያ ማንበብ መቻል አለበት ኢኮኖሚስት ስለሆነ ምናምን PhD ስላለው ፕሮፌሰር ስለሆነ ምናምን የሚሆን ነገር አይደለም ነገር የኢትዮጵያን ፖለቲካ ለማውራት የኢትዮጵያን ፖለቲካል ሂስትሪ ለማውራት የኢትዮጵያን ታሪክ ጥንቅቅ አድርጎ በተቻለ መጠን መማር ነው ዛሬ እርግጥ ነው በአዲስ ዩኒቨርሲቲ የሚሰጠው የሂስትሪ ዲፓርትመንት ከቆመ 10 ምናምን ዓመት ነው እኔ አዲስ ዩኒቨርሲቲ ተመረያለሁ አልጨረስኩም በርግጥ ከዛ በኋላ ሌላ አገር ውስጥ ባለ ዩኒቨርሲቲ ውስጥ ነው JSR ግሎባል ስታዲስ ኤንድ ኢንተርናሽናል ሪሌሽንስ አጥንቼ ተመርቄያለሁ በክብር ማለት ነው በጥሩ ውጤት አላፍርበትም እሱ ግን ያ አይደለም ነው የሚያኮራኝ የኢትዮጵያን ታሪክ ባገኘሁት አጋጣሚና ሁኔታ ሁሉ በደንብ ማንበብ ሳነብ ዝም ብሎ ለማንበብ ይሄን መጽሐፍ አንብቤዋለሁ ለማለት ሳይሆን የምር ማንበብ ይጠይቃል ማለት ነው እንደዛ ካልሆነ በስተቀር 34 ዓመት ነው ይሄ መጣንበት ዘመን ለበበኝ ከ1983 እስካሁን ያለው አደገኛ ነው ወደ ጥልቁ ይዞን እንዴት እየሄደ እንዳለ መታየው ዝም ብሎ እየከፋፈለ ስልጣን ጨብጦ ራሱን አስቢ ወያኔ ወደ አዲስ አበባ ሲመጣ በ1983 ዓመተ ምህረት ምን ነበረው ብለሽ ኢቫሉዌት ታደርጊያለሽ እነ መንግስቱ ኃይለማርያም ከሐረር ሲመጡ በ1966 ዓመተ ምህረት ምን ነበራቸው ምንም ግን ምን ነበሩ የሰለጠኑ የሀገሪቱ መስመራዊ መኮንኖች ነበሩ በስነ ስርዓት ዩኒፎርማቸውን የለበሱ የብዛምነስም የሻለቃ ማዕረግ የነበራቸው ቢያንስ ማለት የነበራቸው ሀገራቸውን የሚወዱ ለሀገራቸው የተዋጉ የሀገራቸውን ዳር ድንበር ላይ የማይደራደሩ ነበሩ ወያኔ ወደ ኢትዮጵያ ሲመጣ ይሄንን ከፋፋይ የዘር ፖለቲካን በልቦ ይዞ በብብቱ ይዞ ከሻው ላይ ሽርጥ ለጫማው ሰበንዶር ወይም ደግሞ ሸበጥ ጫማ አድርገው ወደ አዲስ አበባ ይመጣ ከዛ በኋላ ዛሬ ከ34 ዓመት በኋላ ወደ ኋላ ሄደን ስናያቸው ስንመዝናቸው ራሳቸውን ሁሉም ወደ ንዑስ ከበርቴነት የቀየሩበት ነው ዛሬ እነሱ ተቀጽላ የሆነው የነሱ እናት ድርጅቱ የፉኝት ለጨባብ እንደሚባለው ነው ያለው አይደል እነሱ በዚሁ የዘር እንትን እየኮተኮቱ ላስፈላጊ ለርካሽ ተግባር ሲጠቀሙባቸው የነበሩ ናቸው እና አብይ አህመድ ማለት ለርካሽ ተግባር ማለት ዜጎችን በነገድ በቋንቋ እየከፋፈሉ የሚፈልጉትን በሴራ ለመግደል ለማፈን ለማሰር ሲጠቀሙባቸው የነበሩ በዚህ አጠቃላይ የሀገር አመራር አቅጣጫ ውስጥ ይነስም ይብዛም አስተዋጽኦ የነበራቸው ለዚህ ርካሽ ተግባር ሲፈለጉና ሲጠቀሙባቸው የነበሩ እንዳያ ሚጫኑ የነበሩ እንደ አጋሰስ ማለት ነው እኛ የምናውቀው አጋሰስ በኢትዮጵያ ታሪክ ውስጥ የጦር መሳሪያ ይዞ ወደ አድዋ ተጭኖ ሲሄድ ነው የምናውቀው ከዛ ለመጓጓዣ ሊያገለግል ይችላል ፈረስ በቅሎ ለትራንስፖርት አገልግሎት ሊውል ይችላል በኢትዮጵያ ታሪክ ውስጥ ከዛ ውጭ ግን እንደ አጋሰስ እየተጫኑ ለርካሽ ተግባር ይሄንን አገልግሎት እየሰጡ የመጡና እዚህ የደረሱ ኃይሎች ናቸው የታሪክ አጋጣሚ ሆኖ ስልጣን ጨበጡ ከዛ በኋላ ተመልከች የመጣንበት መንገድ እንዴት ዳይቨርት እንዳደረገ ይሄንን እኮ እነ ክሪስፒ ሰርተውት የወደቀባቸው እነ ቤንቶ ሞሶሎኒ ሰርተውት የወደቀባቸው ለዚህ ርካሽ ተግባር እኮ እነ ጀነራል አርሞንዲ አድዋ ላይ ወድቀዋል እኮ በማይገባ በውርደት ሂሚሌሽን እኮ ነው ለዚህ ርካሽ አናም ኢትዮጵያን ከፋፍለው በቀኝ ግዛት ለመያዝ ሞክረው በኢትዮጵያ ጀግኖች አርበኞች ጥይት እርሳስ ተመተው ወድቀዋል በኢትዮጵያ ምድር በአድዋ ላይ ካፈር ጋር ተቀላቅለዋል ደማቸው ፈሶ ነፍሳቸው ተነጥቆ ቀርቷል እነ ጀነራል ዳቦር ሜዳ እነ ጀነራል አርሞንዲ ወድቀዋል እኮ ለዚህ ርካሽ አናማ ሲባል አልተሳካም ማለት ነው እነ ጀነራል ግራዚያኒ ሮዶልፎ ግራዚያኒ ሞክረው በጥይት ቆስሏል አዲስ አበባ ዩኒቨርሲቲ ግቢ ያኔ የዮቤልዩ ቤተ መንግስት ማለት ነው የካቲት 12 1929
እሱ እኮ ቆስሏል። ሞገስ አስገዶምና አብርሃም ደሞጭ በወሰዱት ወታደራዊ እርምጃ ባፈነዱት ቦምብ የመቁሰል አደጋ ደርሶበታል እኮ። ሌሎች ሁለት ሰዎች ተሰውተዋል እኮ ከነሱ። ከዛስ ሌሎች አካባቢ ላይ የነበሩ ባንዳዎችም ጉዳት ደርሶባቸዋል እኮ። ኢትዮጵያ የሆነው ባንዳ የነበሩ እነሱን አጅበው ያደገድጉ የነበሩ እኮ ጉዳት ደርሶባቸዋል። ከዛ ጋር በተያያዘ ከ30,000 በላይ የሚሆን ኢትዮጵያዊ የካቲት 12 ቀን 1929 እና ባሉት ሁለት ቀናቶች ተከታታይ ቀናቶች ለ3 ቀን ወንድ የተባለ በጭካኔ ተገለዋል። ያኔ ወደኋላ ያንቺ ዘር ቢቆጠር የኔ ዘር ቢቆጠር የስጋ ዘመዶች ያልቀዋል ያለት ተጨጭቋል። ለአርበኝነት በየዱር ገደሉ ይጋደሉ ከፍተኛ ተጋድሎ ያደርጉ የነበሩት ካልሆነ በስተቀር ማለት ነው። እንደ የመጣንበት መንገድ ዛሬ ዳይቨርት ተደርጓል ማለት ሪጀክት ተደርጓል። ይሄ አይደፈረኝነት፣ ጀግንነት፣ ቆራጥነት፣ ክብርን፣ ሀገርን ማስቀደም በምንም አይነት ተአምር ማንም በርካሽ ዓላማ ፔኔትሬት የማያደርገው የነበረው ኢትዮጵያ አስተሳሰብ ጀግንነትና ጽናትና ቁርጠኝነት ባፍጢሙ ተደፍቷል። በርካሽ ኃይሎች በምንደኞች እና በነ ክሪስፒ ከ129 ዓመት በኋላ ዛሬ እና አብይ የነ ክሪስፒ የጭንገረዳ አስተሳሰብ የጭንገረዶች ናቸው ነው። ወያኔ ከ34 ዓመት በፊት ስልጣን ሲጨበጥ ትግራይ ስለሆነ አይደለም የኢትዮጵያ ህዝብ የጠላው ምንም ችግር አልነበረው። ነገር ግን ኢትዮጵያን አንድ አድርገው በፍቅር መግዛት ቢችሉ ማንንም እስከዛሬ የማይነቀንቃቸው ነበር። እነሱ ግን በራሳቸው ስለማይተማመኑ የሰሩት ይዘው የተነሱት ርካሽ ዓላማ ወንዝ እንደማያሻግራቸው ስለሚያውቁ ስልጣን ላይ ለመቆየት የእንግሊዝ ቅኝ ግዛት ስትይዝ ቅኝ ግዛት የያዘቻቸውን ሀገሮች የምትመራው ረጅም ጊዜ ይዛ የምትቆየው በዲቫይድ ኤንድ ሩል ፖሊሲ ያንን በገዛ ዜጎቻቸው ላይ ዲቫይድ ኤንድ ሩል ፖሊሲ አበበ ከበደ ጎይቶም ቶልቻ ጠንክሮ ጁሉ እያሉ ሰግሪጌት እያደረጉ እውነት ነው 27 ዓመት መቆየት ይችላል። ከተራ ከሸበጥ ጫማና ከሽርጥ ወደ ራሳቸው ወደ ከፍተኛ ንዑስ ከበርቴነት ቀይረዋል። ዛሬ ያሉት የነሱ የጭንገረዶች የነበሩ አገልጋዮች የነበሩ የነሱ የፉኝት ልጅ ባብ እንደሚባለው እና አብይ አህመድ የዛ እናት ድርጅታቸው ተቀጽላ የነበሩ ኃይሎች ዛሬ ምን እያደረጉ ነው? ቅድም ያልኩትን አብዮታዊ ቅሚያ አብዮታዊ ዲሞክራሲን ከብዙዎች ላይ ንብረት እየወሰደ ለጥቂቶች ምናምን በዴቨሎፐር ስም በልማት አልሚ ስም ወይም በልማት ስም በኢንቨስትመንት ስም ለልማት ተፈልጓል እየተባለ የግለሰቦች የተወሰኑ የግለሰቦች ንብረት እየተቀማ ራሳቸውን አበልጽገዋል፣ ለራሳቸው ሰዎች ሰጥተዋል። በአዲስ አበባ ከተማ ውስጥ በአይናችን በብረቱ አይተናል። ከፍተኛ 15 ቀበሌ 30 የሚባለው ካሳንቺስ አንድ ቀበሌ ሙሉ እንዲህ ንቀል ተደርጓል፣ አንድ እንኳን ቤት ሳይቀር ማለት ነው። ከፍተኛ 18 ቀበሌ 07 ድሮ ማለት አሁን ወረዳ 18 07 የሚባለው የነበረው 07 ቀበሌ እስጢፋኖስ ጀርባ እንዳለ ቀበሌው ንቀል አድርገው ወስደውታል። ይሄንን የወያኔዎች ያደረጉት ነው። ከዛ በወያኔ አስተዳደር ነው ኢህአዴግ ምናምን የሚባለው ጆካ ነው፣ ውሸት ነው። ኢህአዴግ ምናምን ብዬ ጊዜን አላባክንም። በእውነት ነው የምነግርሽ ከአንቺ ጋር አንቺ ክብር አለኝ ግን በምንም አይነት ታምር ያ የወያኔ አገዛዝ ነበር። ብላክ ኤንድ ዋይት ይሄ ጆካ ለማስመሰል ይሄ ፕሪቴንድ የነሱን ፕሪቴንድ ላወራ ዛሬ አልችልም። 34 ዓመት ሆኗል። አየነው። እኔ እንኳን ልጅ ሆኜ ሲመጡ አይጫጫዋለሁ፣ አውቄያለሁ እንዴት እንደመጡ ምን እንደነበራቸው። አብሬ በሰራሁበት ዘመን በሰውኛ ማለት ነው በኖርማል ባህሪ በኖርማል ሰርከምስታንስ ጥሩ መልካም ግንኙነት ያላቸው በመልካም ግንኙነት የሚያምኑ የነሱ ሰዎች ነበሩ። እንግዲህ ይሄንን የሚመስለው እንግዲህ እንዴት ከየት ወዴት እንደመጣን ከየት ወዴት እንደደረሰን ማየት ይቻላልሽ ማለት ነው። አሳዛኝ ዘመን ላይ ነው ያለነው። ዛሬ አማራ ተብሎ የአማራ ህዝብ እንግዲህ በኢትዮጵያ ውስጥ በየደረሰበት እንዴት እንደሚጨፈጨፍ እንደሚገደል የምታየው ነው። እንግዲህ ያው አሁን ያለው ነገር ስለሚታወቅ እሱን ኢንካልኬት ማድረግ አያስፈልገኝም። የሚታወቅ ስለሆነ ምን ያስፈልጋል ከእንዲህ አይነት ነገር ለመውጣት ምንድነው ማድረግ ያለብን ለሚለው እሱን ብቻ ብዬ ልጨርሰው ልቋጨው ረጅም ሰዓት ስለወሰደ የአፄ ምኒልክን ስልት መከተል አለብን ብዬ ነው ማምነው። ከአድዋ ዘመቻ በፊት እንዴት አድርገው ብዙዎችን እንዴት ወደ እውነተኛው መስመር እንዳመጡ ዲፕሎማሲያዊ በሆነ መንገድ የሀገር ውስጥ ዲፕሎማሲን በመከተል ዜጎችን በክብር ማለት ነው። አንዳንዶች ያጠፉት ጥፋት የሚያስቀጣ ቢሆን እንኳን ለህዝብ ሲባል ለአካባቢው በአካባቢያቸው ላለ ህዝብ ሲባል በክብር እንዲጸጸቱ በማድረግ ይቅርታ በማድረግ እንደገና ወደ ትክክለኛው የትግል ጎራ በመክተት በመሾምና በመሸለም ቀጥታ ለእናት ሀገር ኢትዮጵያ እንዲታገሉ አድርገዋል። ዛሬ ያሉት ግን የፓርላማ አባል ሳይቀር ፍጹም ከህግ ውጭ በሆነ መንገድ እንዴት እንደሚጨፈጭፉ እንዴት እንደሚያሰቃዩና እንደሚያስሩ እንደሚደበድቡ የሚታይ ነው። ስንቱ ዛሬ በየማጎሪያ ቤቱ ነው ያለው። ስለዚህ የአፄ ምኒልክን ስልትና ስትራቴጂ ስልትና ታክቲክ መከተል ያለብን ይመስለኛል። ምንድነው እውነተኛ አንድነት ማምጣት በመጀመሪያ እርስ በርስ አሁን በአማራው ትግል ውስጥም ህዝቡ ራሱን አንድ ማድረግ አለበት። የአማራ ፋኖ ራሱ ወደ አንድነት መቀየር የዳግማዊ አፄ ምኒልክን ስልት መከተል አለበት ብዬ ነው የማምነው። መቻቻል፣ ትከሻን ሰፊ ማድረግ፣ ትዕግስተኛ መሆን እና ወደ አንድነት መምጣት እሱ ጊዜ የሚሰጠው ተግባር አይደለም። ሌላውም ኢትዮጵያዊ ቢሆን የፋኖ ትግል በጣም ስለሚጠቅም በአንድነት በጋራ በመቆም ራሳቸውን በማደራጀት ከፋኖ ጎን በመቆም እንዲህ አይነቱን የአብዮታዊ ቅሚያ ዘመን ማቋረጥ ያስፈልጋል። ከዛ የኢትዮጵያን አንድነት እንደነበረው ማስኬድ የሚቻል ይመስለኛል። ይሄን ነው የምለው። አመሰግናለሁ መቲ፣ ረጅም ሰዓት ወሰድኩ።
በጣም ጠቃሚ ነበር። መረጃዎቹ ጠቅላላ ታሪካችን ስለሆኑ ህይወታችን ኑሯችን ስለሆነ አውቀን መራመድ አንተም እንዳልከው በደንብ ታሪክን ማወቅ ተገቢ ስለሆነ እንደውም በደንብ ስለሰጠን እጅግ በጣም አመሰግናለሁ። ሌላ ጊዜም እንደዚሁ እነዚህን ታሪኮችን በሚመለከት እንደዚሁ መጋብዝ ይሆናል ጊዜ ካለ። በተለይ አሁን ያነሳዋል የአፄ ምኒልክ የትግል ስልት ያልከው ነገር አለ። ግን አንድ ላይ የትግል ስልት በሚል ርዕሰ ጉዳይ ላይ ብቻ ተዘጋጅተን ምናልባት ያለህንም በዛ ላይ ያለህን ሐሳብ ብታካፍልን ወደፊት ደስ ይለኛል። መልካም። እሺ ነመበል መቶ አለቃ ሳሙኤል ይፍሩ ስለነበረ ቆይታ ስለሰጠኝ ትንታኔ እጅግ በጣም አመሰግናለሁ። ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የምናለሽ መቲ ፕሮግራማችን ነበር። እንግዲህ ሁለተኛው ክፍል ከመቶ አለቃ ሳሙኤል ይፍሩ ጋር ያደረግነው ፕሮግራም በዚሁ ተጠናቋል። ቆይታችሁ ጥሩ እንደነበረ ታሪክ እንደተማራችሁበት ብዙ ነገር እንዳወቃችሁበት ተስፋ እናደርጋለን። እስቲ በዚህ አጋጣሚ ወደ ኋላ ተመልሰን ራሳችንን እንድናይ ታሪካችንን እንድናነብ ማንነታችንን እንድንረዳ ጥሩ አጋጣሚ ነውና ሁላችንም እናንብብ። ማንነታችንን ሪጌን አድርገን እንደገና መልሰን እንድንወርስ በዚህ አጋጣሚ ያደራላለሁ። ያስተናግድኳችሁ መታሰቢያ ቅጽላ ነኝ። ሰላም ቆዩ።